ጥምቀትና ገና ሮብና ረብ ሲውሉ ለምንድን ነው የምንበላ? አለመጾም እኮ ይቻላል መብቱ ነው። የለም ማለት ግን ነውር ነው። ጋድ አክፍሎት የለውም ሲጀመር አንታዘዝም። አክፍሎት የትንሳኤ ብቻ ነው ያለው። ማያከፍል ሰው ስንት ሰዓት ነው መብላት ያለበት? ቀኖናውን ሊያስተላልፉ የሚገባቸው መምህራን ቢናገሩ መልካም። የጋድ ቅዳሴ የለም ማለት እንችላለን። የሚከተሉን ሰዎች እንዲህ ብለን ነግረናቸው ፍትሐ ነገሥት አንቀጽ 15 ላይ ገብተው ቢያነቡትና ቢያገኙት አይታዘቡትም። ቃል አዋቂ ደግሞ አንተም ብሎ ካባ ገሌ አንተ በልጠህ ነው። ወደ 28 ሲመጣ ቁጥሩ አይጎልም ከሚለው አኳያ ቁጥሩን የሚከራከሩ ስላሉ ነው። ቁጥሩን ሁለት ምክንያቶች ላነሳ ይችላል። በ28 እኛ የምናከብርበት ምክንያት ምንድነው? ጳጉሜ 5 የምትሆን ለተምሪያ የምንላት በዓል አለች። የቀኖና መጽሐፍትን ሊያስከልስ የሚችል ሊያስቀይር የሚችል ሐሳብ ሊያስቀይር የሚችል መጽሐፍ ማንም ሊጽፍ አይችልም በግሉ። አንዳንድ ሰዎች የልደት ደግሞ ምን ጋዳለው ሲሉ ሰማለሁ። አንዳንድ ጊዜ ግን ይኸውልህ አሁን እኔ ተነስቼ ስለ ናሳ ሳይንቲስቶች አስተያየት መስጠት አልችልም ያልተማርኩትን። ስለ ፊዚክስ ሐሳብ መስጠት ያለበት ፊዚክስ ያጠና ሰው። ገና ሲያነሱት እንደሚያስታውሱት ትውስታ ይኖርዎት? የገና በዓል ሲያከብሩ የማይጠቅም ስጋ አሸክመው የሰደዱ ሰዎች የሆነ ሀገር ላይ እውነት ከተጠብቅ ነው የሚለው የመምህሮች ወጥ ሰዓት ማንደድ እኔ ከተጠጋሁት ይጠፋ ነበር። ስለዚህ አንድ ቀን እንግዳ አስነድጄ እንትን ብለናል። እንግዳ ተቀብዬ ለእንግዳው ራት ሰርቼ ለመብላት እየሰራሁ ጠፋ ሰዓቱ። አየኝና እንግዳውም በኋላ እሱ መጥቶ እንደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ዛሬ ለመጀመሪያ ጊዜ አሐዱ ብለን ስንጀምር የመጀመሪያ ስራን ሰርተን ዋካ ብርሃን ሚዲያን ጎጆ አውጥተውን ነበረ። ከብዙ ጊዜ በኋላ የአገልግሎት መደራረብ የአገልግሎት መብዛት ወንበር ዘርግተው ስለሚያስተምሩ በልዩ ልዩ አገልግሎት ቢዚ ስለሆኑ በጣም ብዙ ጊዜ የዋካ ብርሃን ቤተሰቦች የኔታን ነበር የምትሉ። ዛሬ እግዚአብሔር ፈቀደና ለዚህ ቀን ተገናኘን። የትንሳኤ ጊዜ ተገናኘን ማለት ነው። መካከላችን ያሉት ታላቁ ሊቅ የቤተ ክርስቲያናችን ገጸ በረከት ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ኃላፊና የአራቱ ጉባኤያተ መጻሕፍት መምህር የምስክር መምህር ናቸው። የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አሉልን? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ጎጆ አውጥተውን ዋካ ብርሃን ድክ እያለን ነው እዚህ ደርሰናል። በሶ ላይ በእግዚአብሔር ፈቃድ ጎጆ እንኳን እኔም የለኝም። አሁን የዋካ ብርሃን ሚዲያ ቤተሰቦችም ያውቁታል። ጎጆ እኔ ሳይኖረኝ ለሌላ መስጠት እንደማልችል ያውቃሉ። ለማንኛውም ግን በአገልግሎታችሁ መጀመሪያ ላይም የነበርኩ በመሆኔ ደስ ይለኛል። በዋካ ብርሃን ሚዲያ በኩል ቤተክርስቲያንን እየተከታተሏት ቤተክርስቲያንን ትምህርት እያወቁ እየተማሩ ያሉ ምዕመናንም በዚሁ አጋጣሚ መጀመሪያው ላይ ስለተገናኘን በጣም ደስ ብሎኛል። ዛሬም ስለመጣችሁ እንዲሁም ስለጋበዛችሁኝ አመሰግናለሁ። አሜን። በጣም እጅጉን አድርጌ አመሰግናለሁኝ። ዛሬ መርሃ ግብራችን ከመጀመራችን በፊት ጎጆ የለኝም ሲሉ ሰምቻለሁና የጎጆ ያልኩት ሚዲያው ከሆነ ሚዲያ ታላቅ የሚባለውን በተለይ ሁለቱ ታላላቅ ሊቃውንት የሚያስተምሩበት አንድ ታላቅ የዩቲዩብ ፔጅ አላቸው መምህራችን እና ተናግረውት አያውቁም። ሰሞኑን የአንድ ቤተክርስቲያን ሚዲያ ሲያስተዋውቁ ዋካ ብርሃን ሚዲያም ሳይንቁን ሲያስተዋውቁ እናያለን። የራሳቸውን ግን ሲናገሩ ሰምቼ አላቅም። በተለይ የዋካ ብርሃን ቤተሰቦች በሙሉ በየኔታ በአገልግሎታችሁ የተጠቀማችሁ በቃል እግዚአብሔራችሁ የተጽናናችሁ በአንድም በሌላ የኔታን የምትወዱ ሰዎች ሁሉ መምህራችን ዋጋ ከፍለው ጊዜ ሰጠው የሚያገለግሉበትን በተለይ ሰኞ በሚለቀቀው አዲስ አበባ ከኔታ ሊቀ ሊቃውንት ስሙር አላመረው ጋር የሚሰሩት ሐሙስ ደግሞ እሳቸው የሚሰሩበት የሚያስተምሩበት ጉባኤ አቅሌስ የተሰኘ የዩቲዩብ አድሬስ አላቸውና እውነት ለመናገር የኔታ ቀድሞውን የጀመሩት ዋጋ ከፍለው ጊዜ ሰጠው ነው ያስተማሩበት ያለ እንደኛ እንደ ተሯሩጠው ወጣው ወርደው በጭስ መናገር የማይጠበቅባቸው እኛም ቢሆን የራሳችንን እንጀሳቸውን ወደፊት እንዳላመጣን ማስታወቂያ እንዳልሰራን ወደ ህዝቡም ተደራሽ እንዳላረግነን ይሰማኛልና በተለይ እውነት ለመናገር ከዚህ ሰዓት ጀምራችሁ የፌስቡክ ፔጅ ያላችሁ የቴሌግራም ግሩፕ ያላችሁ ሁላችሁ የኔታን የምትወዷቸው ሁሉ
እኒህ አባቶች እኒህ መምህራን እንዲያስተምሩን እንዲመክሩን እንዲገስጹን ጉባኤ አቅሌሲያን ሁላችሁም ሰብስክራይብ እንድታረጉ አደራ ላለሁኝ። ብዙ ጊዜ ደግሞ የኔታ ብዙ ሰው ያልደከመበትን ሰርቆ ይወስዳል። መቼስ አለመታመንም ይመስለኛል እንደ የተወሰነ እንዲሉ ፈልጋለሁ። ለምሳሌ አንድ ቪዲዮ ሲቀረጽ ዋጋ ተከፍሎ ጊዜ ተሰጥቶ ነው። ቢቀር ቲክቶክ ላይ ቆርጦ ዞ ሲሄድ ባለቤትነቱን ቆርጦ ጉባኤ አቅሌሲያ ከሆነ ጉባኤ አቅሌሲያ፣ ዋካ ብርሃን ሚዲያ ከሆነ ዋካ ብርሃን ሚዲያ የሚለውን አርማዞ ቢሄድ አንደኛ ያ ሰው አጭሯል የ1 ደቂቃ የ2 ደቂቃ የሚሰማው ሰው ሙሉን ስብከት መጥቶ እንዲሰማ ዩቲዩብ እንዲተዋወቅ ይደረጋል። በጣም ብዙ ሰው ይተግናል። የሚገርመውት ይሄ ሚዲያውን ዝቅ ከመናረግ ይልቅ አሁን ወደ አፍንጫ አካባቢ እያስቀመጥናት ነው። ባለቤት የራሳቸውን ስለሚያስቀምጡ ምን ይላሉ? ጉባኤ አቅሌሲያንስ ምን እየሰሩበት ነው? እስኪ የተወሰነ ይበሉኝ። መልካም ነው። ጉባኤ አቅሌሲያ የጀመርነው እንግዲህ ቀደም ብሎ ነው እውነት እንደተባለው። በዋናነት ግን በደንብ በትኩረት መስራት የጀመርነው አብይ ጾም ላይ ጀምረን ነው። ዞራ ደብጀ ብለን ጀምረን በተከታታይ ቪዲዮዎችን መልቀቅ የጀመርንበት ጊዜ ነው። ከዚያን ጊዜ ጀምሮ እይታውም የተሻለ ነው፣ ግን በሚፈልገው ልክና ሊደርስ የሚገባው ደረጃ ላይ ነው ማለት አይደለም። ያው ሚዲያው ላይ ሚዲያው የሚፈልገውን ነገር ሳይሆን ለምዕመናን የሚያስፈልጋቸውን ነገር ነው እኛ ትኩረት አድርገን የምናቀርበው እንጂ ሚዲያውን ለመስቀል የሚያስፈልጉ ነገሮች ምን እንደሆኑ በትንሹ ዝም ብለን እናያለን። ያው እኛንም የሚስቡን ሌላውንም ሰው ትኩረት የሚስቡ ጉዳዮች አሉ። ለአንድ ቀን ብቻ ሆነው ሊያልፉ የሚችሉ ነገሮች ማለት ነው። እነዚያ ነገሮች ላይ ትኩረት አድርጌ አልሰራም። እኛ አንሰራም እንደዛ። ለምን ቤተክርስቲያኒቱን ካላገለገልንበት በዛ መንገድ ለኛ የተለየ የሚሰጥን ጥቅም ይቅርብን። የተለየ ጥቅም ሲባል ምንድነው? ገንዘብም ሊያስገኝ ይችላል። ብዙ ቪው ካለው ገንዘብ ሊያመጣ ይችላል። እሱን ትኩረት አድርጎ መስራት ከአንድ መምህር አይጠበቅም፣ ከቤተክርስቲያን አባል በጠቅላላው። መዋሸትም ነው ማጭበርበር። ታዲያ ምንድነው? በሚዲያ ሲሆን ጽድቅ ሊሆን አይችልም እና ማጭበርበርም እንዳይሆን በሚገባ ምዕመናን ተጠቅሞበት ከምዕመናን ኪስ የሚወጣ ገንዘብ እስከሌለ ድረስ ግን ለቤተ ጉባኤያችን የሚሆን ገንዘብ ብናገኝበት ደግሞ ደስ ይለናል። ከዚህ አንጻር የምንሰራው ለቤተክርስቲያን ወይም ለምዕመናን በወቅቱ ያስፈልጋቸዋል ብለን የምናስበውን ነገር እናደርጋለን። ምዕመናንም አሁን በተከታታይ የሚማሩ የሚከተሉ ሰዎች አሉ። የሚከታተሉት አልተለቀቀም ብለው የሚጠይቁ ሁሉ ማለት ነው አሉ። ወይም በዚህ ርዕስ እንደው የሆነ ትምህርት ቢሰጥበት ብለው የሚነግሩን ጥቆማ የሚሰጡንም አሉ። እንደዛም ማድረግ ይችላሉ። ቤታቸው ነው፣ በጋራችን የምናገለግልበት የምንገለገልበት ቤት ነው እና ስለዚህ ብታስተምሩ ማለት ይቻላል። ይሄ በትእዛዝ ትምህርት አዘጋጁልን እንደማለት አይደለም። በዚህ ርዕስ ላይ እንደው ትምህርት ቢሰጥ በወቅቱ ከሚያስፈልጉ ጉዳዮች መካከል ይሄ እኛ ላናየው ስለምንችል ዋካ ብርሃን ሚዲያ የሚመጡ በጉባኤ አቅሌሲያን በእኛ ዘንድ የሚመጡ ሰዎች እንደዛ ቢሉን በዚህ ርዕሰ ጉዳይ ላይ እንደ ገሌን ብታነጋግሩልን ማለት ሁሉ ይቻላል እኮ አያለሁ። አሁን አንዳንድ ኮሜንቶችን ምሳነብ አንዳንድ መምህራን እንዲጋበዙላቸው የሚጠይቁ መምህራን አሉ። በጣም ደስ ይላል። እነዚያን መምህራን ያለማግኘታችን ብቻ ግን ሳናቀርብላቸው ልንቀር እንችላለን እንጂ ካገኘን ልንጋብዝላቸው በዛ ርዕሰ ጉዳይ ላይ ልናነጋግርላቸው ሁሉ እንችላለን ማለት ነው። እንደዛ አይነት ስራ ብንሰራ ሚዲያውንም ቤተክርስቲያኒቱንም የማሳወቅ ሚዲያውንም የማሳደግ ስራ መስራት ይቻላል። ሚዲያ በዚህ ዘመን ብዙ ነው፣ ግን ቤተክርስቲያንን ለማገልገል በቁርጠኝነት የሚሰራው ስንቱ ነው? እሱን እንግዲህ በፐርሰንት ለክቼ ልነግርህ አልችልም። ሆኖም እንደው በተለያየ ምክንያት እንኳን ቢከፈት ዛሬ ላይ ሁሉም ሚዲያ ላይ ያሉ አንተንም እኔንም ጨምሮ ሁላችንም ምዕመናንን ከመጥቀም አንጻር ብንሰራ ደግሞ የተሻለ ነው ብዬ አምናለሁ። እንደዛ ነው እንግዲህ እኛም በተቻለ መጠን እየቀጠልን ነው። ምዕመናንም አንተም እንዳልከው በሚገባ ለሚዲያው ሊደረግለት የሚገባውን ላይክ፣ ሼር፣ ሰብስክራይብ ምንላቸው አሉ አይደል? እነሱን እንኳን ማድረግ ቀላል አይደለም። ማቴሪያል ገዝተው የሰጡንም አሉ። በእርግጥ በዚህ አጋጣሚ በጣም ማልዘነጋቸው የጉባኤው ተማሪዎችም በጸሎታቸው የሚያስቧቸው ምዕመናን አሉ። ወንበር የገዙልን ሌሎችን ማቴሪያሎች የሰጡን አሉና እነሱንም በዚሁ አጋጣሚ አመሰግናለሁ። በቀጣይ ያለውን ደግሞ እንግዲህ ያየን አገልግሎታችንን እያሰፋን የምንሄድ ቢሆን የተሻለ ይሆናል ማለት ነው። መልካም። ርዕሰ ሊቃውንት አባ ገብረ ኪዳን እንደው ሰብስክራይብ አድርጉኝ ቢል አንድ መምህር ብለው ሲናገሩ ሰማሁ። ተማሩ ጽደቁ ስለሆነ ወንጀል አይሆንብኝም። ብዙ ጊዜ ሰው መናገር አይፈልጉም። እውነት ለመናገር እዚህ ቤት ዋካ ብርሃንም ጋር ሌሎችም የሚያስተምሩ ነበር ሰፊ ሰዓትና
በቃ የሰውን ቤት ለይቶም ያውቀዋል ብዬም አላስብም። እሱም ደግሞ በዛ ልክ እንዲታወቅ ኢቭን እንኳን ፌስቡክ ፔጆት ላይ ሸር አድርገው ታያውቁም ብዬ አስባለሁኝና ከሱ አኳያ መልእክት ቢያስተላልፉ ከዚህ ቀን ጀምሮ። ፌስቡክ ላይ ምጽፋውን ትምህርቶች ናቸው ምጽፋቸው። ከዩቲዩብ ልክ ፌስቡክ ላይ ብዙ ይታያሉ ጽሁፎቹ። በብዙ ሺህ ሰው በመቶ የሚቆጠር ሺህ ሰው አይቶት ያልፋል። ፌስቡክ ላይ ያለው ሪፖርቱ የሚያሳየው እንደዛ ነው። እዛም ላይ ማንበቡ ጥሩ ነው። እዚህም ላይ ደግሞ ያለውን ነገር በድምፅ ሰምቶ አሁን ለማንበብ ጊዜው የሌላቸው ለመስማት ግን የሚመቻቸው የስራ ሁኔታቸው ምናምን ሰዎች አሉ። እንደዚህ አይነት ነገር ቢሆን ጥሩ ነው። ሲማሩም ልክ እንደዛው አሁን አውደ ምሕረት ላይ እንደሚሰበከው ሁሉ ማስታወሻ ይዘው በሚገባ ቢማሩ ቀላል ነገር አይደለም። ያንን ተከትሎ በጣም ብዙ ሰዎች ንስሐ የገቡ፣ በጣም ብዙ ሰዎች የንስሐ አባት ያበጁ፣ በጣም ብዙ ሰዎች ወደ ቁርባን የመጡ ሰዎች አሉ። ለእነዚያም ጥቅም ነው። አሁን አንተ ሸር አደረግከው ማለት ከአንተ ጀርባ ያለውን ሰው ጠቀምከው ማለት ነው እና ለድነት ምክንያት በር ከፈትክለት ማለት ነው። በጣም ብዙ ነገር የሚተላለፍበት መረብ ነው አሁን ያለው ይሄ የዓለም መረብ። በጣም ብዙ ነገር ነው የሚተላለፍበት። መንፈሳዊ ነገር ላይ እኮ ግን ሰነፍ ነው ሰው። ሰነፍ ነው። የወረደ ነገር ላይ ቪው በጣም ብዙ ታይቶ የሚጠቅም አሁን በጣም ወቅቱን ዋጅቶ ወይ ሰው ይወደዋል። አሁን ቅድም ሲናገሩ በጣም እየገረመኝ ነበር የኔታ ሰው የበላው እንዲታከክለት ነው እንጂ የሚፈልግ እጅግ መሰረታዊ የሆነ ትምህርት ሰሞኑን ከሱ ጋር የተለቀቀ ኃጢአት ደጋገመኝ የሚል አንድ የሰሩት ትምህርት ነበርና ልጆች መጣው የኔታ ዛሬ እኔን ሰበኩኝ እንደው አካብራን ሚዲያን ብትጠይቅልኝ እውነት ለመናገር ከግማሽ ልጆች በላይ አብዛኞቹ እንዲናገሩ ነበርና ፍጹም የሚባለውን በተለይ መሰረታዊ ትምህርት የሚማሩበት ነው ብዬ አስባለሁ። ከዚህ አኳያ ከማዳራስ አኳያ የተወሰነ ቢሏቸው የሚወደውት የሚያከብሩት በመላው ዓለም ያለው ኦርቶዶክሳውያን አሉና እኔ ያየሁትን እናገራለሁ የሰማሁትን መሰክራለሁና የምትገኘዋ ትንሿ ብር ጉባኤ ቤት እየሰሩበት ነው። ከጉባኤ አቅሌሲያ የምትመጣው አሳይተውኛል የኔታ። አሁን እኛ እዚህም የጀመርናት ቤት አለች። ሙሉ ቤት አታሰራም። እስካሁን የሰበሰብናት ትንሽ ናት፣ ግን ለፊኒሽንግ የምትሆን ነገር ነው ያገኘነው። እንደዚህ አይነት ነገሮችን አገልግሎት ይሰጣል። ሲቋቋም የተቋቋሙ ለቀለብ ይሆናል ተብሎ ነው። ለጉባኤ ቤቱ ለተማሪዎቹ ቀለብ ይችል ይሆናል በሚል ነው። ለጊዜው ቀለብ ስለተሸመተልን በዚህ ዓመት ነው ወደዚያ ያዞር ነው ማለት ነው። በቀጣይ እንደዚህ አይነት የኔታን የሶን ቪዲዮ በማየት ቃል እግዚአብሔር ተምሮ ለሌሎች እንዲማሩ አድርጎ አሁን የሊቀ ሊቃውንት የኔታ አስማኮነ መላክ የአራት ጉባኤ ቤት እንደሚሰራ ህዝቡ ቢያቅኖሮ አይደለም ይሰሞን አንዴ አይደለም ሺ ጊዜ እኮ መስማት ደጋግሞ መስማት ይፈልጉ ሰዎች አሉ። አዎ እሱ ነው። ከዚያ ሲቀጥል ግን አሁን መንፈሳዊ ይዘት ያላቸው ቪዲዮዎች ነው ያለው ለምሳይና በጣም ብዙ የታዩ ነገሮች ካሉ ምን አይነት ሁለት ነገሮች ታዝቤያለሁ። አንደኛ ወቅታዊና የሆነ ምንድነው ብዙ ምን ያህል የማይጠቅም ግን ወቅታዊ ሆኖ ከሆነ ከምትጠብቀው አካል መልስ የምትፈልግለት ሲሆን ነው። ግን ይሄን ያህል ብዙ አከራካሪ የማይሆን አሁን ካንተ ጋርም ስናነሳቸው የነበሩ አሉ የፋሲካ አካባቢ የርድ ጉዳይ አሁን ያ ምንም ለህይወት ግንባታ የሌለው ነገር ነው። ግን ሰው ስላገነነው ዋና ጥያቄ ነው። ብዙ ሰው ሲጨነቅለት ሳይ በጣም ይገርመኛል። ልክ እንደዛ ላሉ ነገሮች ጭንቀት ስለሚይዘን ብዙ ነገሮችን እዛ ላይ እናጠፋለን ብዙ ጊዜዎችን። ከዛ ሲቀጥል ደግሞ ጭቅጭቅ ያለበት ይሄ መሰዳደብ ያለበት አለ አይደለ? እገሌን ነገረው አይነት ነገር ማለት ነው። የሆነ የጳጳስ ሊሆን ይችላል አቡነ ገሌን እንዲህ ያላቸው አለ አይደል? ስታየው ርዕሱ መንፈሳዊ ነው፣ ግን በስመ አብ ብሎ የተጀመረ ስድብ ነው። ሌላ ምንም ጥቅም የለም። ስድብ ከሆነ ምንጊዜም በስመ አብ ብለህ ጀመርከው ምንም ብለህ ጀመርከው ያው ምንም ነገር የለውም። ለስድብ አይንም እጅም እግርም ብታወጣለት ሰው ሊሆን አይችልም። ስድብ ነው። ጣዖት እኮ በሰው ምስል ስለተቀረጸ ሰው ሊሆን አይችልም አይደለ? ጣዖት ነው። ጣዖት በታቦት መልክም ስለተዘጋጀ ታቦትና ጣዖት አንድ ሊሆንልህ አይችልም። የተለያየ ነው ራሱን ችሎ እና ስድብ ነው። ምንጊዜም ስድብ መስማት በራሱ ያቆሽሻል። እውነት ለመናገር እገሌ እኮ አድርጎ የወረደበት ብሎ ያንን ሲሰማ አድሮ የሚተርክልኝ ሰው ይገርም። ቆሻሻ ሲሰበስብ አድሮ አምጥቶ እኔ ጋር እንደሚያራግፈው ነው የምቆጥረው። እና እንዲህ አሁን የተቀደሱ ጆሮዎችን ለማግኘት የተቀደሰ ነገር መስማት ግዴታ ነው። በንጹህ አካል ታጠብክ እንዴት ነው አንተ ልትነጻ የምትችለው? ንጹህ ልብስ ካለበስክ እንዴት ነው አንተ ጠረንህ ሊስተካከል የሚችለው? በጥሩ ቀማሚዎች የተቀመመ ሽቱ ካልተረጨ በስተቀር ማንኛውንም ነገር አንስተህ ሽቱ ነው ብለህ ብትረጨው ውሃውን
ብትረጨው ሽቱ ሊሆንልህ ይችላል እንዴ? እንደዛ ሊሆን አይችልም። ትምህርትም እንደዛ ነው። ቃል እግዚአብሔር ሰው የሚረሳው ነገር ምን እንደሆነ ታውቃለህ? ለሚጠጣው ንጹህ ውሃ ይፈልጋል፣ የሚበላውም ንጹህ ምግብ ይፈልጋል። የሚቀመጥበትን የሚለብሰውን ያነጻል፣ ያስተካከላል። የሚሰማውን የሚያዩን ነገር ግን ጥሩ እንዲሆንለት ጥረት አያደርግም። በጣም የሚገርመኝ ነገር እሱ ነው። አለ እኮ ንጹህ የሆነ ሌክ ቪው ያለው ወይም ደግሞ አዝናኝ የሆኑ እይታዎች ያሉበት ኤሪያ ትመርጣለህ አይደል? ግን እሱን ማለት አይደለም። እኔ አይነ ልቡና የሚመለከተው እዝነ ልቡና የሚሰማውን ነገር መምረጥ መቻል አለብህ። እንዴ የጎሽ ጠላ እየጠጣህ ያልፈላ ወይን ጠጅ እየጠጣህ ጉሮሮን ከረከረኝ ልትል አትችልም። መጀመሪያ መጠጥህን ማስተካከል ነው። አጠርተህ መጠጣት ነው። ታግሰህ እስኪ ጠራ ጠብቀህ መጠጣት ነው። ቃል እግዚአብሔርም ልክ እንደዛ ነው። ይኸውልህ ከስድብ የተለየ ንጹህ ቃል እግዚአብሔር መጠጣት አለብህ። አለበለዚያ ተቃዋሚ መንፈስ ነው አንተ ጋር የሚያድረው። ሁልጊዜ የተቃውሞ መንፈስ፣ ሁልጊዜ የስድብ ዛር ሰፍሮብህ ነው የምትኖረው እና ይሄ በጣም አስቸጋሪ ነው እውነት ለመናገር። እንደው አንዳንድ ጊዜ በጣም ማዝነው ምን እንደሆነ ታውቃለህ? ያስተማርነውን ትምህርት እንኳን ይሄ እንትናን ለመናገር ነው የሚተቹ ሰዎች ሳይ በጣም ነው የሚገርመኝ። እና በፈሪሳውያንም ዘመን እንዲህ አይነት እንትኖች ነበሩ። በቃ ነገራቸው ዛሬ ፈሪሳውያን ጌታ ፈሪሳውያንን በጋድ የተናገረበት ጊዜ አለ። ከዚያ ውጭ ያለው ግን ትምህርት ነው። በቃ ስለ ጽድቅ የሚራቡ ብፁዓን ናችሁ ብሎ ተሰበከ ብሎ ያገኘውን ሁሉ የሚያግበሰብሰውን ሰው ያው ለነገሌ ነው ይችን ትምህርት ያመጣት እንዴት ይባላል? በቃ ስለ ጽድቅ የሚራቡ ብፁዓን ስለሆኑ መንገር ስላለበት ነው የተናገረው። በቃ ዛሬ የሚሰደዱ ብፁዓን ናቸው አይደለም የሚለው አሳዳጆችን እነንተናን እኮ መሳደቡ ነው። እነ ሄሮድስን በቃ ነገባላቸው ብለህ እንደዛ ልትተቹ አትችልም። ስደት እንደሚያጸድቅ ብቻ ነው። ስለ ጽድቅ ከሆነ ስለ እግዚአብሔር ብለህ የምታደርገው ከሆነ ስደት እንደሚያጸድቅ ብቻ ነው የነገረህ። መጽሐፍ ቅዱሳን ማለት ሌላ መጽሐፍ ያረክሳል ማለት አይደለም። በቃ ሌላ መጽሐፍ ደግሞ የምታነብበት ጊዜ አለ። ግን አሁን መጽሐፍ ቅዱስ ብታነብ ይቀድሳል እየነገርኩህ አይደል? ሌላውን ነገር ደግሞ አንተ ልትወስነው የምትችለው ነው ከዛ በኋላ ማለት ነው። እና ለምንድን ነው ንጹህ ውሃ መርጠን እየጠጣን ንጹህ ምግብ ፈልገን እየበላን ምን ስማውን ነገር ማን መርጥ ለምንድን ነው ብዬ በጣም ነው የማዝነው እኔ። እና ሚዲያዎቻችንን ወደዚህ ማምጣት ይኖርብናል። በነገራችን ላይ ተከታይ ነው አንዳንዴ እንትኖችን የሚወስናቸው። ስድብ ገበያ ላይ እንዲበዛ የሚያደርገው ተከታይ ነው። ተከታይ ብዙ ካለው ሁሉም ሰው ምን ይመርጣል ማለት ነው? ስድብ ወደ መምረጥ ይሄዳል ማለት ነው። እንደውም ብራንድ ወደ ስድቦች መምጣት ጀምራል፣ መመረጥ ጀምረዋል። አሁን በጣም ምርጥ የሆኑ ስድቦች፣ ፉክክሮች፣ መወቃቀሶች መጥተዋል አሁን። እና ይሄ ከምን መጣ ስትል ገበያው ላይ ተቀባይ ስላለ ነው። ገበያ ላይ ተቀባይ ካለ የግድ ነው፣ ምርት አይቋረጥም። የናዝሬቱን ኢየሱስን አገኘ ነው ብሎ ፊልጶስ ለናትናኤል ባይነግረው ኖሮ ናትናኤል ወደ ኢየሱስ ክርስቶስ አይሄድም። ወደ ኢየሱስ ክርስቶስ ባይሄድ ኖሮ ደግሞ በአማን እስራኤላዊ ዛልቦ ጽኑት ውስጥ በልቡ ቂምና በቀል ተንኮል የሌለበት በእውነት እስራኤላዊ ብሎ ጌታ ይህን ባያመሰግነው በአይቴ ታምረን በወዴት ታውቀኛለህ ብሎ ባይመልስለት ኖሮ ጌታም መልሶ ፊልጶስ ሳይጠራህ ከበለስ በታች አውቀሃለሁ ብሎ ባይነግረው ኖሮ ያችን ቁስሉን ባይነካበት ኖሮ አንተ ውእቱ ክርስቶስ ወልደ እግዚአብሔር ብሎ ይህን ምስክርነት ሊሰጥ አይችልም ነበር። ስለዚህ የመጀመሪያው መስማት ነው። ንስሐ ግቡ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለውን ስብከት መጀመሪያ መስማት ባይችል ኖሮ ጴጥሮስ ተከትሎ ሄድም የመንግሥተ ሰማያት ቁልፍ ባለቤት አይሆንም ነበር ማለት ነው። ቅዱስ ጳውሎስ በደማስቆ ጎዳና ፈተና ባይገጥመው ኖሮ እና ያን ጊዜ ወዲያውኑ ልቡ ተሰብሮ ምን እንዳደርግ ትፈልጋለህ ብሎ ባይጠይቅ ኖሮ እና ቃል ከሰማይ ባይመጣለት ኖሮ እግዚአብሔር ባይናገረው ኖሮ ጳውሎስ መሆን አይችልም። ሳውል እንደሆነ ነው የሚቀረው ማለት ነው። ማመን ከመስማት ነው። ስለዚህ ከመስማት ይጀምራል። ቅዱስ ጳውሎስም እንደዚያ ነው ያለው። ልክ ነህ። ሮሜ 10 ላይ ማመን ከመስማት ነው የሚጀምረው ነው የሚለው። መስማት ደግሞ ከእግዚአብሔር ቃል ነው የሚለው ነው የተናገረው። እና መስማትን ከማን መስማት እንዳለብን እንኳን በደንብ ብናውቅ መልካም ነበረ። በነገራችን ላይ እንደየዘመኑ ነው ስህተት። በነቢያት ዘመን ነቢያት ሐሰት ነበሩ። ነቢያተ ጽድቅን ትቶ ህዝቡ ነቢያተ ሐሰትን ይከተል ስለነበረ ነቢያተ ሐሰት ገበያውን ይቆጣጠሩታል። ሌላው ቀርቶ ቤተ መንግስቱን ሁሉ ይቆጣጠሩትና ሰላም ነው ምንም ነገር የለም ይላሉ። የእውነት ነቢያት ደግሞ ለምሳሌ ኤርምያስን ብንወስድ የለም ንስሐ ካልገባችሁ ካልተመለሳችሁ እግዚአብሔር የባቢሎን ነገስታት አምጥቶ ያስማርካችኋል ወስኗል እግዚአብሔር ይላሉ። እግዚአብሔር እንዲህ አለኝ ብለው ነው የሚናገሩ። ነቢያት ሐሰት ደግሞ በጎን ይገቡና አይሆንም እንደዚህ አይደለም እሱ እንደሚለው አይደለም እሱ ሁልጊዜ እኛን ደስታ አይቶት አያውቅም በለው እያሉ አስደበደቡት፣ ሽንት ቤት አስጣሉት። ያላደረጉት ነገር የለም። መከራው ግን ቀረ ወይ ነው።
መከራው ቀርቷል ብትል አልቀረም። ስለዚህ ዛሬ አቡነ ገሌ ተሰደቡ፣ እንትና ተሰደበ፣ እንትናን እኮ ወረደበት፣ ዲያቆን ገሌና ዲያቆን ገሌ ገጠሙ፣ በቃ ዛሬ ተያይዘዋል፣ ተፋጠዋል የሚል ነገር ልታይ ትችላለህ። ግን ያን መፋጠጥ የምታስቀረው እሱ ስለተመለከትክ ነው። የተሻለ ይልቅ ቃል እግዚአብሔር ተምረን የበለጠ እንትን ብንል አይሻልም? በዚያ ዘመን ነቢያት ሐሰት የተባሉት በዚህ ዘመን ደግሞ የሐሰት ወሬ የሚያወሩ ሰዎች ናቸው አይደል? በዚያ ዘመን ነቢያት ሐሰት ያስተላልፉት የነበረ መረጃ አሁን በሐሰተኛ ትርክት የተሞሉ ሚዲያዎች የሚያስተላልፉት ነገር ነው የሚሆነው። በነገራችን ላይ ይህን ስላለም ሊሰድቡን ይችሉ ይሆናል አላውቅም። ሆኖም ግን እውነቱ ምዕመናንን የሚጠቅማቸውን ነው የምናገረው። እግዚአብሔር በሚያውቀው ምዕመናን ጆሮአቸውም ሊቀደስ ዓይናቸውም ሊቀደስ እንዲችል እፈልጋለሁ። ያን ደግሞ ሊያደርጉ የሚችሉት ከሚያዩት ከሚሰሙት ነገር ነው። የእመቤታችንና የሔዋን ጆሮ የሚነጻጸረው እኮ ለዚህ ነው። የእመቤታችን ሔዋን ይላል ቅዱስ ኤፍሬም እኮ ከዲያብሎስ ክፉ ምክርን ሰምታ መርገምን አመጣችብን አይደለም የሚለው። እመቤታችን ግን የቅዱስ ገብርኤልን ቃል ሰምታ የዓለምን ሁሉ የምስራች ወደ ዓለም አመጣችልን ማለት ነው። እና መስማት ነው የነገሮች ሁሉ መጀመሪያ። ስለዚህ መስማታችሁን አስተካክሉ ነው፣ እይታችሁንም አስተካክሉ። የመጀመሪያ ማስተካከል ያለብን እንደውም እይታችንና አሰማማችንን ነው። በቃ እሱ ከተስተካከለ ልባችንም ስለሚስተካከል። በነገራችን ላይ በዜና እስክንድር ለጆሮ ለልብ 5 በሮች አሉት ተብሎ ተነግሯል። ለጆሮ ካሉት 5 በሮች 5 መስኮቶች መካከል 2ቱ አሁን የጠቀስናቸው ዓይንና ጆሮ ናቸው በዋናነት የሚጠቀሱት። ከዛ ቀጥሎ ሌሎቹ እንኳን አነስ ያሉ ናቸው። በመዳሰስ በማሽተት በመቅመስ የሚገቡ 5ቱ እነዚህ ናቸው። ከነዚህ ግን የሚቀድመውና ከሩቅም የሚስበው ዓይንና ጆሮ ነው። እና እነዚህም በደንብ መቆጣጠር ግድ። በነገራችን ላይ ዓይኑን ያልተቆጣጠረ ሰው ልቡን ሊቆጣጠር አይችልም። ጆሮውን መቆጣጠር ያልቻለ ሰው ልቡ ቂምና በቀል እንዳይዝ ማድረግ አይችልም። ያ ባህታዊ ያለውን አልሰማሁም። ጎዳና አጠገብ ናት በዓቱ ያለችው እና በዓቱ በዛ አልፈው ሲሄዱ ሰዎች ስሙን ሲጠራው ሰማ። ስሙን ብቻ ነው የሰማ፣ ሌላ ምን እንዳሉ አልሰማም። ሌሊቱ ሙሉ ተቀምጦ ደው ምን ይሁን በክፉ ይሁን በደግ ሲያነሱኝ ነበር፣ እናንተኔ ናቸው አይደል ስሜን የጠሩት እያለ ሳይጸልይ ያደረ እና መጨረሻ ሲነጋ ምን አለ? ጸሎቱ ሁሉ ቀረበትና ሲነጋ ምን አለ? ህዳጥ ቃል አስፈጠተን ይላል። እንደ ትንሽ ቃል ስራዬን አስፈታችኝ ብሎ አሳሳተችኝ ብሎ ወደ ቀደመ ተግባሩ ተመለሰ ይላል። እና አንዳንዴ እንዲህ አይነት እንትኖች እየፈለካቸው በሄድክ ቁጥር ራሱ ደግሞ ዩቲዩብም እና ሌሎች ሚዲያዎች ብዙ ጊዜ የተመለከታቸውን ይጋብዙሃል፣ ያነቡና ወግል ሲገባ መጀመሪያ ላይ የሚገባው 1-2-3 ቀን ገብቼ ዘፈን ወድ ከሆነ ቀድሞ ያመጣልኝ ዘፈኑ ነው ማየውን ያነበር ነው። እውነት ነው። ሰይጣን ላደረበት ሰው አመድ፣ መላእክት ለከበቡት ሰው ደግሞ መዓዛ ገነት ይቀርብለታል። ግዴታ እኮ ነው። አሁን በቅድስና ስናድግ መላእክት ይመጡልናል አይደል? መላእክት ደግሞ መዓዛ ገነትን ያሽቱናል፣ ይባቢ መላእክትን ያሰሙናል። አጋንንት ያደሩበት ሰው ከሆነ ደግሞ አመድ ያሰኘዋል። በጣም እጅጉን አድርገን እናመሰግናለን የኔታ። ስለዚህ ያው ከኔታ ትልቁን ወንጌል የተማርነው ምን ሰማውን እንምረጥ፣ ራሳችንን ቀድሰው ዩዘር በሚል አካውንት ብንቀመጥ ማንም ሰው ባያየን ከምን ሰማው የተነሳ መቼስ ሶሻል ሚዲያ እየተሰደበ ጊፍት የሚሰጥ እያዋረደው ሃይማኖቱን እየሰደበው የሃይማኖት አባቶችን እያንቋሸሸባቸው እንደ ክብር ቁጭ ብለው አናታችን ይሄ ዘመን ክፉነቱ የኔታ አናቱን እያስመታን አባቶችን ከላይ እኮ ነውና በዛ ድረስ ደፍረናል። ምን ሰማውን እንምረጥ። የመጨረሻ መልእክቴ ጉባኤ አቅሌሲያን ሁላችሁ ከዚህን ቀን ጀምራችሁ ለምታውቁት ሁሉ የኔታ ቤት አይደለም ሁላችን ምን ማርበት የቤተክርስቲያኗ ቤተ ጉባኤ የምንሰራበት ስለሆነ ጉባኤ አቅሌሲያን እስከ ትንሳኤ በሚባል ሁኔታ ሁላችሁ ቆርጣችሁ ተነስታችሁ 100 ሺህ ማግባት እንዳለብን ተስፋ አረጋለሁ። ስራ እስኪስሩ አሁን 43,000 አካባቢ ነው። ብቻል በዚህ ቪዲዮ የሰማችሁ ሁላችሁ በዚህ 3-4 ቀን 50 ሺህ ገብቶ ይሄ የልደት በዓልን ብናከብር እጅጉን ደስ ይለኛል። የኔታ ደግሞ ከምንም በላይ ተግተው መከታተል ስናበዛ መጠየቅ ስናበዛ ኮሜንት ላይ የኔታ ጊዜ ሰጠው ጥያቄዎቻችሁን እያዩ ነው ወጣው የሚያስተምሩ ማለት ነው። ስለዚህ ጥያቄዎቻችሁን እየገባችሁ ጉባኤ አቅሌሲያ ላይ ጻፉልን። ምንችለውን ያክል የቤታችንን የመምህራችን የአባታችን ቤት ጉባኤ ቤትን እንስራላለሁኝ። አደራ እንዳትረሱት። ከዚሁ እግር መንገዱን በየኔታ ፊት የምናገረው የኔን ብቻ አይደለም ወይ የሆነ ነው ብቻ አይደለም
የተለፋበትን የሰውን ባትቀሙ እንደው ይሄ ሎጎ ባትደብቁ ሰው ሙሉ ገብቶ እንዲማር ብታደርጉ የትንሳኤ ዕለት የኔታ የሰራ ነው በርድ ጉዳይ ሩቅ ሀገር አይደለም ባህር ዳር ላይ ያለው ነው ሞኒና ያቀም የስተውን አንገት ብቻ ነው ቆርጦ የሚወስደው ሰው ይበዛ ነበር እና ስርቆ ይሄ ስርቆት አይደለም እንደ ትንሽ ብለው ወደ ጥያቄያችን ብንገባ እኛ ተኝተን ሳለ ሰርቀው ወሰዱት ሚል ተሳለ እዚያ በወንጌሉና ምናልባት አሁን የኛን ሲያነሱ እንትና አልነበረውም ከመሃል ላይ ምልክት አልነበረውም አሁን እንኳን እናንተ ሰርታችሁለት ጽሁፍ አለውና አብረው ሊወስዱት ይችላል ይሆናል ብዬ አስባለሁ ሆኖም እኔ በርግጥ እኔ ምን ፈልጋለሁ መሰለ ቃሉ የትም ቦታ መድረሱን ፈልጋለሁ ሆኖም ደግሞ የሰው ድካም በዛው እግረ መንገዱን የዛ ሰው ስሙ ብቻ ነው አብሮ እንዲተላለፍለት የሚፈልገው እንጂ ሩቅ ሄዶ ወጫውጥቶ ቀረጻ ቀርጾ ቃል እግዚአብሔርን አዘጋጅቶ ቁጭ ብሎ ሰርቶ ለሚዲያ ያበቃው እሱ ነው እና ይሄ ቀላል ስራ አይደለም ቀላል ድካም አይደለም የሰውን ድካም የሚበላ ሰው ደግሞ ወደ እግዚአብሔር መንግስት መግባት አይችልም ምክንያቱም እግዚአብሔር መንግስት በሰው ድካም የምትወረስ አይደለች በራስ ድካም የምትወረስ ነው ጽዋ በመቅዳት እንኳን ቢሆን መድከም አለብህ አንተ በጥቂቱ እግዚአብሔር መንግስት እንደዛ የምትወረስ ከሆነ በዚህ ምድርም እንደዛ አይነት አኗኗር መኖር ያለብን በሰማይ እንደምንኖር ነው ያለ መኖር ይኖርብናል ለማለት ነው ስርቆ ነው ምንም ሌላ ነገር የለውም ይሄ በዛ ልክ እንዲታይ ይፈሳል በጣም እጅጉን አድርጌ ያመሰግናለሁኝ የኔታ የገና ዋዜማ አለንና በገና ዙሪያ ውስጥ የሚነሱ ጥያቄዎችን ልናነሳ አስበናል እንግዲህ በዚህ አጋጣሚ አንድ 4 ቀን 5 ቀን ነው የቀረው እንኳን አደረሰዎት እንኳን አብሮ አደረሰን ገና ሲያነሱት እንደሚያስታውሱት ትውስታ ይኖርዎት የገና በዓል ሲያከብሩ የገና በዓል ሲያከብር የቆሎ ተማሪ ትዝታ በአብዛኛው ልመና ጋር የተያዘ እንደዚህ ያለ ምናምን ነው የሚሆነው እንደ ተማሪ ቤት እንደው አንዳንዴ የሚበላ የሚልጠፋ ይችላል ሊጠጣ የሚጠፋ ይችላል እንደው የገና ዕለት ሰው ሞልቶት ለሰው ቀላል የሚመስለው ላለው ሰው ቀላል የሚመስለው ከልግባ ቤት ላለ ሰው ይከብዳል የልደትና የፋሲካ እነዚህ በተለይ ትልቅ በዓላት ላይ ደስ የሚለኝ መንደር ልመና መሄድ አልነበረም ይሄን አብሮኝ የተማሩ ቅኔ ቤት በተለይ አብሮኝ የነበሩ ሰዎች ያውቁ ይሆናል በአብዛኛው በጎች ወይ ላም እንደዚህ ይኖራቸዋል መምህራኖቻችን እና የዛን ቀን የሚጠብቅ የለም ሁሉም መሄድ ይፈልጋል እኔ እንደዛ አይነት ስራ መስራት ደስ ይለኝ ነበር ከብት ስጠብቅ ነው የመመረቹ ወጣ ከብት ስጠብቅ ውላለሁ ማታ ስመለስ ክብረ በዓልም አይደለ ወይ መምህራኖች ቤት ልበላ እችላለሁ ወይ ደግሞ ልመና ያለ ተማሪ ሊያበላኝ ይችላል ማለት ነው በጣም ማረሳቸው በዚህ በእንደዚህ አይነት ወቅት ደግሞ ቤታቸውን ዘግተው ኮቾሮ ብቻ በልተው መዋል የሚፈልጉም ደቀ መዛሙርት ደግሞ ነበሩ ያ ከምናኔ አንፃር ይመስለኛል ትልልቆችም ስለነበሩ በወቅቱ አብረውን የነበሩ ተማሪዎች መናኞች ይመስሉኛል እነዛ እኛ ልጆች ስለነበርን ብዙ አናስተውላቸውም እንጂ መናኞች ናቸው እና ዓለም በሚደሰትበት ስፍራ መሄድ የማይፈልጉ ናቸው ይሄ አርዶ ጠጅቶ የሚበላበት የሚጠጣበት ስፍራ ላይ መገኘት የማይፈልጉ ማለት ነው ሌላ የቤተክርስቲያን ክብረ በዓል ሲሆን እንኳን አይቀሩም ይሄዳሉ እና የመብል መጠጥ ምን እንዲህ በሚበዛበትና ሰው በልቶ ጠጥቶ ክፉ ደጉን በሚነጋገርበት ቀን ግን ዝር አይሉም ወደ መንደርም ወደ ምንም አይሄዱም እንደዚህ አይነት ጓደኞች እንደዚህ አይነት ሰዎች ነበሩ እኛ አሁን በዓላት ሲመጡ ሁሌ ማስተዋወሳቸው ማለት ነው እና ያ ትንሽ እኛም ጋር ትንሽ ተጽዕኖ ያደረገ ይመስለኛል አሁን እኔ በዓል ሲሆን ወደ መንደር መሄድ ብዙ አይደለም ወደው ምናልባት የነሱ ልምድ እኔም ጋር ተጋብቶብኝ ሊሆን ይችላል አስቤው አይደለም ዝም ብለን እንደዛ እናረጋ በዚህ ምክንያት እንደውም እኔና ማይበል መኪና ይዘን እንወጣ ነበር ከከተማ ዝም ብለን ምንም ላለማድረግ ከተማ ውስጥ ላለመታየት የቤተክርስቲያኑ አገልግሎት ካለቀ በኋላ እንወጣለን በቃ ዝም ብለን እዚህ ወደ አንዱ ወጣ ብለን እንመለስ ብለን ነው የምንሄደው አንድ ቀን አስታውሳለሁ ስንሄድ እዚህ ቆይተን እዚች ላይ አርፈን ዝም ብለን እዚህ ሜዳ ላይ ውለን እንመለሳለን ብለን ወጣን ግን በዛው ስንሄድ ደብረ ማርቆስ ገብተን አደር ሳናስበው ነው ያለው የፋሲካ ይመስለኛልና ማታ ሲያዩን እንዴት በዚህ ቀን መጣችሁ አሉ እነሱ ራሱ ገርሟቸው በቃ እዛ አደር ይጨንቃል አይደል በቃ በዓል እንትኑ የለንም ይሄ ቤት ገብተን ጨፌ ተጎዝጉዞ
ቡና ተፈልቶ እንደዚህ ያለበት ቦታ ላይ መገኘት ልምዱ ስለሌለን በተማሪ ቤት ስለኖሩ እንደዛ እስካሁንም ድረስ ነው የሚገርም ነገር እንደዛ ያለመድኩት ማለት ነው። እኔ ብቻ ሳልሆን ብዙዎቹ ይቸገራሉ እንደዛ የቆሎ ተማሪ የነበረውና በዛ በትምህርት ቤት የመጣን ሰዎች በተለይ ቤተሰብ ያልመሰረተ ከሆነ ሲቸገር ቤተሰብ ከመሰረት ጋር ለቤተሰብ ስትል ትገባለህ፣ ትለምደዋለህ፣ ትኖራለህ። ከለመድከው ይሄ እንዲህ አይነቱ ኖሮ ኃጢአትም እስካልሆነ ድረስ ለምደው ወደው የምትኖረው ነገር ነው። ከጎረቤትም ጋር ትጠራራለህ፣ ምን ትላለህ። እንደዚህ አይነት ነገሮች አሉ ማለት ነው። እኛ ግን እንደዛ አድርገን ስንሄድ እዛ ተገኘን ሳናስበው እዛ እንደርሳለን ብለን በፍጹም አላሰብንም። ከዛ እዛ ደረስን። በነገው ወይ በሶስተኛው ቀን መሰለኝ መጣን ማለት ነው። እንደዛ ጉባኤ ቤቶች የኔታ እኔ እዚህ ጊዮርጊስ ከኔታ መልካም በነበርኩበት ሰዓት እኔም ጓደኛዬ መምህር ፍስሐ ይባላሉ ብር የለንም እና ቅዱስ ጊዮርጊስ ሌሊት ታስቀድሶ ሁሉም ወደ ምግቡ ሄደ። በሰዓቱ ባለ እግዚአብሔር ስለሆነ እዛ እኮ አስቀድሰን ጨርሰናል፣ እዛ ምግብ ብናገኝ ብለን ሄድነን። እኔ ሩቅ ዓመት አይደለም እና የሚገርመው ተዛም ስንሄድ ምንም አልነበረም። መጨረሻ ቆይቶ የነበረችን ብር ላይ ስጋ ገዝተን ወደ ቤታችን ተመለስነን እና እኔ በዚህ ልክ አስታወስኩ። አሁን ብዙ ጊዜ ለነዳያን እግዚአብሔር ይመስገን ለአንድ እናት አንድ ዶሮ እየተባሉ በሰፈር ያሉት ይታሰባሉ። ብዙ ጎቤት አሁን ጉባኤ ቤቶች ላይ ይሄ ስራ ይሰራል ብላሉ። አሁን ከተማሪዎች አሁንም እንደው ከሰው ልጆች ወት በዙሪያውም ካሉ ከመምራን በዚህ በከተማ ዙሪያም ካሉት ከተማሪዎች አቋያ አመት በዓል ሲመጣ ህዝቡ መመናን እስከምን ድረስ ነው የሚያስብ? በተለይ ሌሊት ላይ ሁሉም ሰው አስቀድሶ ወደ ምግቡ ነው የሚሄድ። መጀመሪያ ዶሮውን በኋላ ከብት ስጋው ይመጣ ዛዛ ይሄዳል። ቤተክርስቲያኗ በጀት በጅታ ሲያገለግሉ ማህሌት ቆሞ ያደሩ አገልግሎት ላይ የነበሩት ሰዎች ጋር ደግሞ አሁን አንዳንድ ጽዋ ማብራት ሰንበት ትምህርት ቤት ጀምረዋል። የሆነ ቦታ ላይ ግን ተደራሽነቱ እስከምን ድረስ ነው? ተማሪና ከማፈሰክ አኳያ ህዝቡ ዘመመናኑ በእንትን በኩል ስታዩ በአንድ በኩል አሁን በሰንበት ትምህርት ቤቶች የሚደረገው ርብርብ ወጣቶቹ የሚያደርጉት ሰፈር ለሰፈር የሚያደርጉት አሁን ደግሞ አንዳንድ ተቋማት መቀላቀል ጀምረዋል። አንዳንድ ቦታ ላይ ማስታወቂያ ይመስላል ስታየው ከስጦታው ይልቅ ወሬው ስለሚበዛ ማለት ነው። ብዙ ቦታዎች ላይ ግን በጣም ጥሩ የሆነ በተለይ ነዳያኑን ከጾም በኋላ ሊያገኙት የሚገባውን የምግብ አይነት ማቅረብ ለጾም ቆሎ ለበዓል ዶሮ የምንለው ማለት ነው በማቅረብ ለነዳያን የሚያስፈልገው ነገር ሲያደርጉ የምናያቸው ምዕመናን አሉ። እሱ በጣም ደስ የሚለው እንደውም የቁርባን ጊዜያቸውን ለአገልግሎት የሚጠቀሙበትን ጊዜ ሁሉ ነው። እዚህ ድሆችን መርዳት በራሱ አንድ አገልግሎት ነው። እግዚአብሔር መስዋዕትን ሳይሆን ምጽዋትን ይወዳል። ምጽዋት አበድርም መስዋዕት አይደል የሚለው መስዋዕትን ሳይሆን ምጽዋትን ይወዳል ብለው አስበው እዚህ ራሳቸውን መስዋዕት አድርገው እየሰሩ ያሉ ምዕመናንም እናያለን። ይሄ በጣም ትልቅ ነገር ነው። ያው በዛው እግረ መንገዱን የአብነት ተማሪም ከነዳያን እንዳንዱ ሆኖ ያችን ተሳትፎ ሊውል ስለሚችል በነገራችን ላይ የሚሰሩ ሰዎችም የሚያቀርቡ የሚለምኑም ሰዎች ማወቅ ያለባቸው ምናልባት ያችን ብቻ ቀምሶ የሚውል ሰው ሊኖር ይችላል። ቀኑን ሙሉ ማለት ነው። ሌላ የማያገኝ ሊኖር ይችላል። በእርግጥ እንደ መንፈሳዊ ስታየው የአንድ ሰው ትልቁ ደስታው መብል መጠጡ አይደለም፣ የክርስቶስ መወለድ ነው። ዛሬ ልደትን አይደል እያከበርክ ያለው? ዮም ተወልደ መድኃኔዓለም ነው። ለአንተ ትልቅ ደስታ ሊፈጥርልኝ ይገባ እንጂ ልደቱን ምክንያት አድርጎ የሚታረደው በሬ አይደለም። ሆኖም እንደ ሰውኛው ደግሞ ሰው የደረሰበትን ሰው ያገኘውን ነገር ቢያገኙ ደግሞ መልካም ነው። አንዳንድ ቦታ ላይ ጥሩ የሆነ የነዳያን ግብዣ እንመለከታለን። ይሄ ለአብነት ተማሪውም ጠቀሜታ አለው። በአብነት ትምህርት ዘርፍ ግን አሁን ነው እንደውም በመጽሐፍ ትምህርት ቤቶች ላይ ጀመርን እንጂ አልነበረም። ከዛ በፊት በአብነት ትምህርት ቤት እንደዚህ አይነት ልምድ ገጥሞን አያውቅም፣ መጥቶልንም አያውቅም። ደግሞ አንድ የማስታውሰው የማይጠቅም ስጋ ሸክመው የሰደዱኝ ሰዎች የሆነ ሀገር ላይ እውነት እኔ ደግሞ በቃ ኩፋዳ ሞላ ብዬ ልመና አይሆንልኝም እና አልችልም። ልመና የማልችላቸው ሁለት ነገሮች ነበሩ፣ እሳት ማንደድና ልመና መለመን ነበር። ግን ቋቆ ፌዳይትን እዚህ የተነሷት ፎቶ አለች። መውጣት የማይቀርም ግድ ነው። ግን የታነሳት ሰው ሚዲያ ላይ ብቻ ያውቃታል። ጥቁር ያኔ በወቅቱ መጽሐፍ ቤት ገብተን ስለነበረ ካሜራ ያለበት ቦታ ላይ ደርሰናል። እሺ ደብረ ማርቆስ ነበርኩ ያንን የተነሳሁት ደብረ ማርቆስ ነው። ግን ያኔ ያው ለአቅመ ካሜራ ደርሰናል ማለት ካሜራ ያላቸው ሰዎች መጥተው ሊያነሱን የሚችሉበት ቦታ ላይ ነበርንና
አነሱን። ሳልታይ የተነሳ አይደለም እያየሁት የተነሳ ፎቶግራፍ ነው። ሆኖም ግን ያው ይዘነው የነበረው እንትኑ ደብሎም ምንም የኛ ነው። እውነት ነው። እንደዛ እንዲያለብሰው ነበር የሚለም እንዲያው ታዲያ እሱ ነው የመጀመሪያው እሱ ነው የነበረው። በኋላ የፎጣ ሲመጣ ሙቀቱም ቅለቱም እሱ ስለሚሻል እየቀየርን ነው መጣን እንጂ በደበለው ዘመን ነው እኛ የደረስነው። አሁን ላይ ያው የለም እንደዚህ አይነቱ አለባበስ እንደዚህ እንትን አለው። ግን ምንድነው ያንን ለብሶ አክፋዳውን ይዞ ተማሪ ሲሄድ በሚገባ ተቀብለው እሱም እኮ እናት አለው እንግዲህ ትምህርቱን ብለው ነው እንጂ ብለው ደግሞ በጣም የሚገራርሙ እናቶች አሉ። ሁለት ነገር አልችልም ብለው የነበረ ልመናና እንትን ነው ማልችለው እኔ እሳት ማንደድ ነበር ማልችለው ጉባኤ ቤትና እሳት ማንደድ እኔ ከተጠጋሁት ይጠፋ ነበር። ስለዚህ አንድ ቀን እንግዳ አስነድጄ እንትን ብለናል። እንግዳ ተቀብዬ ለእንግዳው ራት ሰርቼ ለመብላት እየሰራሁ ጠፋ እሳቱ። አየኝና እንግዳውም ማበላ እሱ መጥቶ በላን ማለት ነው። ራት ተሰርቶ እንደዛ አይነት ጓደኞቼ የሉም ነበር በአጋጣሚ። ስለዚህ ምንድነው የሚሉኝ ጓደኞቼም ስለሚያውቁ እንጨት ልቀም ውሃ ቅዳ ብቻ ነው የሚሉኝ። ያንን በደንብ ነው የምሰራው። የጉልበት ስራ የተሯሯጠው የሚሰራውን እሱን መስራት እችላለሁ፣ ችግር የለብኝም። ያለ ተራዬ እሱን ተራ እንግባለንም ውሃ ቅዱ እንጨት ልቀሙ የሚለውን ተራ እንግባለንም ራሴ ይሰራዋለሁ። ሌላውን ደግሞ እነሱ ይሰራሉ ማለት ነው። እኔ የማልችለውን ስራ ለሚሰራ ሰው ክብር አለኝ እውነት ለመናገር እና በጣም ብዙ ነው የማገለግለው። የማልችለውን ስራ እሱ ከሰራልኝ ያንን ሰው በደንብ ነው የማገለግለው። ስለዚህም ያኛውን እነሱ እንዲሰሩ እኔ ሌላውን ስራ ወጥሬ ይሰራለሁ ማለት ነው። ምን አይገርምም። እኔ ሰው እንደው ንቀው ካልተውት በቀር የሚያተውት ይኖራል ብዬ ብዙ ጊዜ አላስብም ነበር። ልመና ስንት ይፈልጋል። በተለይ የከተማ ልመና፣ የገጠር ችግር የለውም። የገጠር ምንድን ነው የሚባለው በተራ ቤቶችን መቆም ነው መለመን ነው። ውሻ ብቻ ነው የሚያሰጋህ እንጂ ችግር የለም። ከተማ ግን እንትን የሚሉ ብዙ እንጀራ የሚገኝባቸው እና ቁራሽ እንጀራ የሚገኝባቸው ብለው ይለያቸዋል። ድፍረት በተማሪ ጥናት ማለት ነው። እና ብዙ የሚገኝባቸው አካባቢዎችን ለይቶ ማወቅና ያንን ደግሞ ሰዓቱን ማወቅ። ብዙ እንጀራ የሚገኝበት ሰዓት አለው። ያንን ሰዓት አውቀህ መሄድ ከቻልክ ነው ማግኘት የምትችለው። እኔ እሱን አላውቅም፣ ያ ጥናት የለኝም። በዚያ ምክንያት ነው እንትን ማለት ነው ማለት ነው። ስለዚህ በአጠቃላይ እንግዲህ በዓሉ ሲመጣ የጉባኤ ቤቶችን ስቡ የሚለውን እሱ ግድ ነው። እውነት ለመናገር እነዚህ የሚማሩ ደቀ መዛሙርት የነገ ካህናቶቻችን፣ የነገ ጳጳሳቶቻችን እግዚአብሔር ቢፈቅድ እስከ ላይ ድረስ ሊያገለግሉን የሚችሉ የተዘጋጁ ናቸው። እነዚህን ማገዝ ማለት በጣም ለቤተክርስቲያን ትልቅ አስተዋጽኦ ማድረግ ስለሆነ የሚመለከታቸው አካላት ሁሉ ልክ እንደ ልጆቻቸው ቆጥረው አንድ ልጅ በዓል መዋል ብሎ አስቡ። ለልጆቻቸው ልብስ እንደሚገዙት ለአንድ ልጅ ልብስ ገዝቶ፣ ለአንድ ተማሪ ጫማ ገዝቶ፣ እንደው ለጉባኤ ቤቶች በግ ገዝቶ መስጠት ቢችሉ በጣም ትልቅ ነገር ነው የሚያደርጉልን ምዕመናን አሉ። አሁን አስበው እንዲሁም ለሁሉም ጉባኤ ቤቶች የሚያስፈልግ መሆኑን ግን ያው ለማሳሰብ ነው። በጣም እናመሰግናለን። በያላችሁበት መልካም በዓል ይሁንልን። የኔታን መልእክት ተቀበሉ። በምትችሉት ያክል ድርሻችንን እንወጣ እንላለን። ወደ ክፍል አንድ ጥያቄያችን ዛሬ መቅደማችንን አርዝመናል። የኔታ ከአራት ዓመት አንድ ቀን የገና በዓል በ28 ይከበራል እና ከምን አኳያ ነው ከአራት ዓመት አንድ ቀን በ28 መከበሩ? አዎ በዘመነ ሉቃስ መጨረሻ ላይ ያለችው ጳጉሜ 6 ትሆናለች እና የዘመነ ዮሐንስ መግቢያ ላይ ማለት ነው። ስለዚህ የዘመነ ዮሐንስ ልደት ወደ 28 ይመጣል ማለት ነው። ጌታ የተወለደው 2 ቀን ስለሆነ አይደለም እንደዛ የምናደርገው። ጌታ የተወለደው 1 ቀን ነው። ይሄ በማንም ዘንድ የታወቀ ነው፣ የታወቀ ሊሆንም ይገባል። 2 ቀን ለአንድ ሰው ልደት ስለሌለው እንደ ማንኛውም ሰው ነው የተወለደው ጌታ አይደል? ልደቱ ያ ማለት 1 ቀን 1 ልደት ነው የተወለደው በምድር ማለት ነው። ነገር ግን በ28 እኛ የምናከብርበት ምክንያት ምንድነው? ጳጉሜ 5 የምትሆን ዕለተ ምሪያ የምንላት በዓል አለችን የምናከብራት ማለት ነው። እና ጳጉሜ 5 ስለሆነ የምናከብራት በዓሏን ጳጉሜ 6 በሚሆንም ጊዜ ይሄ 6ኛው ስብስብ ነው። ከ4 ዓመት የተወጣጣ ቀን ነው እንጂ ጳጉሜ 5 ናት። ከዚያ ግን ተረፍ አላት። ኬክሮሶች አሉ
እነሱ ተጠራቅመው ተሰብስበው ነው እንትን የሚሉት አንድ ቀን የሚፈጥሩት። በየአመቱ 6 ሰዓት ትርፍ አለ። ያ ሲጠራቅም በ4 ዓመት ስንት ነው የሚሆነው? 4 ጊዜ 6 24 ይመጣል ማለት ነው። ባለቀመሮች ባለውሻሮች ቢቀምሩልህ ኖሮ በደንብ ሰፋ አድርገው ይነግረዋል። እኔ ግን ማውቀውን ነው የምነግርህ በታሪክም በምን እነሱ በነገሩም መሰረት እነዚህ 6 የተረፉት በየአመቱ ተጠራቅመው ምንድነው የሚሆኑት? አንድ ቀን ሆነዋል። ያቺ 6ኛዋ ቀን ስላለች ምን እየሆነ ነው? ሰግር ሲፈጠር የሚፈጠረው ሰግር ለተመሪያ የዋለችበትን ቀን እንዳያገኝ ያደርገዋል። ልደትን ማለት ነው። የጌታ ልደት ለተመሪያ የዋለችበትን ቀን እለቱን ማለት ነው። እለቱን እንዳያጣ ይፈልጋል። ለተመሪያ ማለት ለተመዳኒት ማለት ነው። ነቢያት የጌታን ልደት ነቅተው ተግተው ይፈልጓት በብርቱ ፍለጋ በሱባኤ በትንቢት ይፈልጓት የነበረች ናት አይደል? የጌታ የልደት ቀን ፍጥረት ሁላችን ነው ይፈልግ የነበረው። አሁን የጌታ የልደት ቀን ስትመጣ እኮ ዓለም ይፈልጋት የነበረች ቀን ናት። ያቺ ቀን ለኛ የገነት በር ናት። ያ ማለት ቀድሞ ከተፈጠርንባት ቀን ይልቅ በጣም የምንወዳት ቀን ናት። ይህን ደግሞ ነቢያት በጣም አድርገው ይፈልጉት የነበረ ቀን ነው። ለዚያ በዓል መድበውለታል አባቶቻችን። መቼ ነው የተመደበው? ጳጉሜ 5 ቀን ማለት ነው። ዕለተ ምሪያ ብለው ያከብራሉ ማለት ነው። በዚያ ቀን የሚከበረው ይሄ በዓል ዕለቱ ለምሳሌ በዚህ ዓመት ጳጉሜ 6 ብትሆን ጳጉሜ 6 ማክሰኞ ቢሆን ጳጉሜ 5 ግን ሰኞ ቀን ቢሆን ዕለተ ምሪያ መቼ ሆነ ማለት ነው? ሰኞ ቀን ሆነ ማለት ነው። ጳጉሜ 5 በዋለበት። ስለዚህ ልደትን እንፈልገዋለን። መቼ ነው መሆን ያለበት? የዕለተ ምሪያ የዋለችበትን ቀን ይፈልጋል ማለት ነው። ዕለተ ምሪያ ላይ ይውላል። ጳጉሜ 5 ሰኞ ቀን ወይም ማክሰኞ ቀን ከሆነ የነበረው ልደት ማክሰኞ ቀን ወይም ሰኞ ቀን እንዲሆን ይፈልጋል ማለት ነው። ጳጉሜ 6 በምትሆንበት ቀን ሰግር ይፈጠርና ምን ይሆናል ማለት ነው? ይሄ 29 ያንን ቀን ሳያገኘው ይቀራል። አሁን ስትመለከተው ጳጉሜ 5 በምትሆንበት ቀን ጳጉሜ 5 የዋለችበትን ዕለት አይለቅም። ታኅሳስ 29 የዛን ቀን ግን ይለቅብናል። ስለሚለቅ ነው ሊቃውንቱ የብሉይ ኪዳኑን በዓል እንዳይለቅ ብለው ወደ 28 አምጥተውት እንዲከበር ተወስኗል ማለት ነው። ይሄ ቀኖና ነው። እንዳጠቃላይ ታሪክም ነው ቀኖናም ነው። አሁን እያነሳን ያለ ነው ሃይማኖት አይደለም። ጌታ ተወለደ ብለን በታሪክ የምናውቀው የተማርነው ግን ታኅሳስ 29 ቀን ነው። በዓሉን ዕለተ ልደቱን በ28 ያከበርንበት ምክንያት ደግሞ ያችን ዕለተ ምሪያን ተከትለን ነው። ያው መግቢያውም ጠብ ነበር አይደል? አሁን በብዛት 13 አድርጉ 14 15 ሲባል አሁን ቅዱስ ሲኖዶስ ወስኖ ሁልጊዜ ተስተካክሏል ይመስለኛል። በነገራችን ላይ እንዲህ አይነት ነገሮች የሲኖዶስ ውሳኔዎች ናቸው። የሲኖዶስ ውሳኔን ይፈልጋሉ። ሲኖዶስ የወሰናቸውን ደግሞ ምዕመናኑ ተቀብለው ያከብራሉ። እኛ ተራቀን አውቀን ከቤተክርስቲያን በላይ ማሰብም መናገርም አንችልም። ቤተክርስቲያን ደግሞ የወሰነችው ከ4 ዓመት አንዴ በ28 እንዲሆን በ3 ዓመት በ29 እንዲሆን ብላ ቤተክርስቲያን ራሷ ናት የወሰነችው። በዚያ መሰረት እናከብራለን። የኔታ እስከዚህ የት ቆይቶ ነው አሁን ሲኖዶስ አሁን ወሰነ ለማለት? መቼ ነው የተወሰነው? አሁን እኮ አይደለም፣ አሁን የተወሰነ አይደለም። ይሄ ግን ከዚህን ቀን ጀምሮ ብሎ አሁን ለምሳሌ ይጨቀጨቅ ነበር በጣም 14 ላይ ብለው በ15 ብለው የሚያቀብሉ ነበሩ። ቀድሞ ደግሞ ወደ 13 የሚያመጡ ነበር። ሲኖዶስ ለመወሰን በነገራችን ላይ ሲኖዶስ ለመወሰን ሪፈረንስ ይፈልጋል እና ሪፈር የሚያደርጋቸው ታሪኮች፣ መጻሕፍት፣ ድርሳናት፣ ትምህርቶች፣ የአበው ትምህርቶች ይፈልጋል። እነዚያን አገናዝቦ ነው ሲኖዶስ የሚወስነው እኮ ዝም ብሎ አይደለም። እና እነዛ ትምህርቶች ደግሞ ምንጊዜም ህዳር 15 በዓተ ጾመ ገና ብለው ወስነዋል። በዓተ ጾመ ነቢያት ብለው ወስነውታል። ለምሳሌ ስንክሳሩን ብትወስድ፣ ፍትሐ ነገሥቱን ብትወስድ በዚያ ቀን እንዲገባ ነው የወሰኑት። እነዚያ ደግሞ ሲኖዶስ ከወሰነ በኋላ የተጻፉ አይደሉም። ሲኖዶስ እነዚያ መሰረት አድርጎ ሊወስን ይችላል እና መዘግየት አይደለም ለማለት ነው። ተጽፏል እኮ አስቀድሞ። ግን ሰው ምን ይፈጥራል መሰለህ? ያንንም ላያነብ ይችላል። ቢያነብም ደግሞ ወይ አልተቀበለውም፣ አለበለዚያ ደግሞ የራሱ ፍላጎት አለው፣ ውዝግብ መፍጠር ይፈልጋል እና በ16 ካልሆነ ብሎ አጀንዳ ያስነሳል ማለት ነው። የኔታ ደጉ በረከታቸው ድረስንና የሚያነሱት አንድ ታሪክ ነበራቸው። ከዲማ እንደተመለስኩ ነው አሉ። ገና አፍላ መምህር ሆነው ነው እሳቸው
አንድ ቦታ ሄጄ በ15 ነው ጾም የሚገባ ብዬ ስናገር ለካ ዋናው ቄስ የዛች ደብር ዋናው ቄስ በ16 ነው የሚገባ ብሎ አውጆ ወዷል አሉ። በ16 ያለበት ደግሞ ምክንያት በ15 እሱ መርሃ ግብር ይዟል። ድግስ ያለበት መርሃ ግብር ነው አይቀርም ያ። ስለዚህ በ16 ነው ብሎ ሁሉን አዘጋጅቶ ከሄደ በኋላ እሳቸው መጥተው በ15 ነው ብሎ ሲናገሩ ይሄ ቃል አዋቂ ደግሞ አንተም ብሎ ከአባገሌ አንተ በልጠህ ነው ብሎ አባረሩኝ ሲሉ ሰምቻለሁና ከአባገሌ አንተ በልጠህ ነው ካልተባልን በስተቀር በመጻሕፍት የተጻፈው በሲኖዶስ የተደነገገው በ15 ይገባል ጾሙ፣ በ28 ወይም ደግሞ በ29 ያበቃለታል ማለት ነው። እንደዛ ባለ ሁኔታ ነው። ስለዚህ ሁሌ በ15 ገብቶ በዘመነ ዮሐንስ ሲመጣ ወደ 28 ሲመጣ ቁጥሩ አይጎልም ከሚለው አኳያ ቁጥሩን የሚከራከሩ ስላሉ ነው። ቁጥሩን ሁለት ምክንያቶች ላነሳ እችላለሁ። አንደኛው ቁጥሩ ከዚያ ይትረፍ ከዚያ ይጉደል የተባለ የለንም። እንደዚህ አይነት ትእዛዝ የለም። ዶግማው ጾሙ ነው እንጂ ቀኑ ላይ ዶግማ የለንም። ሲጀመር 44 ቀን ጾሙ 43 ቀን ጾሙ ተብሎ ውሳኔ የለውም። የጌታ ጾም የልደቱ ጾም ማለት ነው መቼ ይጀምራል መቼ ያበቃል ብቻ ነው የተሰራው ስርዓት። እንደዛ ከሆነ ቁጥሩ አነሰ ጎደል አሁን እነዚህ ሰዎች አንድ ቀን ስለሆነች ሊሆን ይችላል እንደዛ ያሉ ሳምንት ቢሆን ለዛ ላይ ይችላል እና ስለዚህ ቁጥሩ ላይ አይደለም ዋናው እንትናችን ማለት ነው። ከዛ ሲቀጥል ደግሞ ሁለተኛው ምክንያት በጾም ላይ ጾም ደርበን የመጾም ልምድ አለን በቤተክርስቲያናችን ስርዓት። በጾም ላይ ጾም ደርበን በበዓል ላይ በዓል ደርበን ማክበር ልማዳችን ነው። ትናንት ገብርኤልን አከበርን አይደል? እሑድ ቀን ነበር። ለእሑድ ብለን ሌላ ቅዳሴ አንቀድስም አይደል? ለገብርኤል ብለን ሌላ ቅዳሴ አንቀድስም፣ ሌላ ማህሌት አንቆምም። ሊቃውንቱ መልክአ ገብርኤል ያደርሳሉ፣ እሑድ ስለሆነ ደግሞ መዝሙር ይቀጥላሉ። እውነቱ እሱ ነው። በቃ ሁለቱም በዓላት ሊከበሩበት የሚችለው ስርዓት ተወስኗል። ጾምም ላይ ልክ እንደዛው ነው። ለምሳሌ አሁን ጾም ላይ ነን አይደል? ታኅሳስ ጾም ላይ ነን። ረቡዕና ዓርብን ሽረናቸዋል። እነዚህ ያኛው ጾም ስላለ ረቡዕና ዓርብ አያስፈልጉም የሉም ብለን አናስብም። በዓመት ይህን ያህል ቀን ረቡዕና ዓርብ እንጾማቸዋለን። ጾመ ድህነት በዚህ ጊዜ ገባ እንላለን። ጾመ ድህነት በዚህ ጾምም አይቀርም፣ በየትኛው ጾምም አብሮ አለ ረቡዕና ዓርብ ማለት ነው። ልክ እንደዛ ሁሉ በጾም ላይ ጾም ደርበን የምንጾም ከሆነ 44ኛውን ቀን ደርበን የመጾም ልምድ አለን እንትን አለን። ባህላችን ትውፊታችን ስለሚረዳን ነው እንደዛ የምልህ። ይህን የምልህ ለምንድን ነው? ይሄ ምንድን ነው በመጨረሻ የምናነሳው የበዓሉ ዋዜማ ላይ የምንጾመው ጋድ የምንለው ጾም አለ አይደል? አንዳንድ ሰዎች አንተ ታንሰው አላውቅም፣ ግን ጋድ አለ ሰዎች አሉ። ዞሮ ዞሮ ግን ጋድ ደርበን የምንጾመው ጾም ነው። ከ4 ዓመት አንዴ ደርበን የምንጾመው ጾም ይሆናል ማለት። የመጨረሻዋ ቀን እንግዲህ ጋድ ናት። የልደት ጾም የመጨረሻ ቀን ናት። እስከ ስንት ሰዓት ነው የሚጾም? እስከ 13 ሰዓት ነው የምንጾመው። አሁን ስንክሳሩ እስከ ምሽት ነው የሚል አይደል? ሰዓት አልተቀመጠም። ምሽት ማለት እኮ 1 ሰዓት ነው። ምሽት ሰርክ ቢሆን ችግር የለውም። ሰርክ ከሆነ እስከ 11 እስከ 12 ያበቃል። ምሽት ከተባለ ግን 1 ሰዓት ነው። ፍትሐ ነገሥት ደግሞ አሁን አንቀጽ 15 አሁን ከአብይ ጾም ውጭ ሁሉም አጽዋማት 9 ሰዓት እንደሚጾሙ ነው አይደል የሚያውጅ ኔታ? አይ ፍትሐ ነገሥታችን እንኳን አብይ ጾም ላይም እስከ 13 ሰዓት እስከ 12 ሰዓት ያላቸዋሉ። አብይ ጾምንም ከ3 ነው የሚቀር። አይ ግን ከአብይ ጾም ውጭ ብሎ 6ቱን አጽዋማት በተመሳሳይ 9 ሰዓት እንደሚጾሙ አይደለም የሚያስቀምጥ? አይ ሁሉም አለው። አንቀጽ 15 አይደለም? አንቀጽ 15 ሁሉም አለው። ለጋድ ራሱን የቻለ ጾም እና ለጾመ ሕርቃል እና ለጾመ ለሕማማት 3ቱ ናቸው የተለዩ። ጾመ ሕርቃል፣ ሰሙነ ሕማማት እና ጾመ ማነው ጋድ። እሺ አሁን ቅዳሴ ቢኖር የጋር ዕለት ቅዳሴ ቢኖር ይቀደሳል አይቀደስም? እሱን የቤተክርስቲያኒቱ ሊቃውንት ሊያመቻቹት ይችላሉ። ያው ሊያመቻቹት ይችላሉ ማለት ምንድነው? አሳድረውም በነገሩ ሊቀድሱት ይችላሉ። ምክንያቱም ሌሊት ስለሆነ የሚቀደሰው እንዳንድ ቀን ቆጥረው አሳድረውም ሊቀድሱት ይችላሉ ማለት ነው። ያ ካልሆነ ደግሞ የአገልጋይ ጥረት ከሌለባቸው ደግሞ በሌሎች አገልጋዮች ሊያስቀድሱት ይችላሉ። የልደት ዕለት የሚቀድሱ ልዑካን ግን ሰዓቱ ስለማይሞላላቸው እንዲበሉ አንፈቅድላቸውም ማለት ነው። ምክንያቱም ለቁርባን የተፈቀደውን ሰዓት አያሟላም። ከዛ በኋላ የሚተርፈው ሰዓትና ሌላ ቀዳሽ አሁን እዚህ ገጠር አካባቢ ራሱ ሰሞነኛ ቢሆኑ 5 ብቻ ቢሆኑ ክርስትና ኖረባቸው በ28
በ29 ፍስክ ሆኖ ማለት ነውና በበነገተው ወደ ሁለቱም ቀን ይቀድሳሉ። ምን እንዴት ይሆናል? ቅዳሴው ነው ክርስቲያኑ ነው የሚታለው ማመቻቸትና አንድ ቀን ማድረግ ይቻላል እንጂ በ28 አይቀደስም። በ28 አይቀደስም። አንድ ቀን ማድረግ እኮ ይቻላል። በ28 ከሆነ ልደት በ28 ነው የሚቀደሰው። ያ ማለት ሌሊት ስለሆነ የሚቀድሱት 27 ሌሊት ለ28 አጥቢያ አይደል የሚቀደሰው? እንደዚያ ነው። የ29 ከሆነ ደግሞ 28 ለ29 አጥቢያ ነው የሚቀደሰው። ሌሊት ስለሆነ የሚቀደሰው አቆይቶ 9 ሰዓት ላይ የሚሰዋው መስዋዕት ወደ አቆይቶ እኩለ ሌሊት ላይ ደረሰ ማለት ነውና 9 ሰዓት ላይ እንደው የሚሞት ሰው ካልሆነ በስተቀር በሞት የሚለየን ሰው ካልሆነ በስተቀር የሚያስገድድ ጉዳይ የለብንም። ወደ ማታ እንዳንወስደው የሚከለክለን ምንም ነገር የለም። ስለዚህ የጋድ ቅዳሴ የለም ማለት እንችላለን? አንችልም እንደዛ። ምክንያቱም በአዋጅ የጋድ ቅዳሴ የለም ተብሎ ስላልተከለከለ። ነገር ግን ሊቃውንቱ ራሳቸው አስማምተው ሊቃውንቱ ስልህ እኔ አጥቢያ ላይ ካሉ አገልጋዮች ጋር ተስማምቼ ሌሊትን ቀድሰው ብለን የአሁኑን ቅዳሴ ልናሳድረው እንችላለን። የዋዜማውን ቅዳሴ ማለት ነው ልናሳድረው እንችላለን። ሌሊት ስለሆነ የሚቀደሰው ይሳሳባል በሚል እሳቤ የዛሬውም አልቀረም የነገውም አይቀርም። በየቤቱ መከፋፈል አይኖርም። ለምሳሌ ሰው ካሉበት እንዲህ ሲወሰን ምንም መከፋፈል አይችልም። መከፋፈል ብለን አንቆጥረውም። ልዩነት ይኖራል፣ ግን ይሄ ልዩነት የመከፋፈል ነው እና ልዩነት ሊያመጣ የሚችል ነገር ነው የታሰበበት ብሎ የሚያሰጋ ጉዳይ አይደለም። አንድ መምህር ምን ብለውኝ ሲሉ ሰምቼ ነው መሰለኝ የኔታ እንዲህ ቅዳሴ መጣና ወዲያውኑ ቅዳሴ እንደወጣችሁ ወዲያውኑ የተወሰነ ነገር ቀምሳችሁ ለቁመተ ስጋ ያክል ሰዓቱ እንዲበቃችሁ። ምክንያቱም ቀድሰው ሲወጡ መቀበል አለ፣ ማየ መቁረሪ መጠጣት አለ። ከዚህ አኳያ ያለው ድለግድ ቀድሰው እስከወጡ ድረስ ይበላሉ። ለቀጣይ ቀን ራሳችሁን ቀድሱ ሰዓት እንዲበቃችሁ ይሉበት አጋጣሚ። እንደዚህ የሚሆነው ለምንድን ነው? በትክክል ይሄን አድርጉ የሚል ጽሑፍ ስላላገኘን ነው። መምህራን በነገሩን መሰረት ግን ይሄ የተሻለ ነው በሚል ነው የመምህራኑ እይታ ይሄ የተሻለ ነው በሚል ነው እንጂ እሱ ነገር ደግሞ ራሱን የቻለ ጥድፊያም አለው። ራሱን የቻለ ደግሞ ሌላ ሰዎችም ይኖሩበታልና ቢቀር ይሄኛው ቢሆን የተሻለ ነው የሚል ሐሳብ አላቸው ሊቃውንቱ። ሆኖም እንዲህ አይነት ነገሮች በጽሁፍ ይውጡ ከተባለ ግን ወደፊት ተስማምቶበት ሁሉ በጽሁፍ ወጥተው ሁሉም እንትን ሊለው ይችላል፣ ሊያስኬደው ይችላል በዛ መንገድ እንጂ ተጣድፋችሁ ቅመሱና ከዛ በኋላ ሳትጠግቡ ተውት የሚለውም ትምህርት በራሱ አዋጭ አይሆንም። ለዚያ ነው ማያከፍል ሰው ስንት ሰዓት ነው መብላት ያለበት? የኔታ ጋድ አክፍሎት የለውም ሲጀመር። አንታዘዝም አክፍሎት የትንሣኤ ብቻ ነው ያለው። ስለዚህ ጋድ እስከ ምሽት ድረስ ትጾማለህ። ካልቆረብክ በዕለቱ ቅዱስ ቁርባን የሚቀበል ሰው ካልሆነ በስተቀር ራቱን እንዳይበላ አይከለከልም ማለት ነው። ሊበላ ይችላል። ስጋውን ደግሞ የሚቀበል ሰው ከሆነ ግን ስለማይሞላለት እንዲያከፍል ስለታዘዘ ሳይሆን ሰዓቱ ስለማይበቃው ቅዱስ ቁርባንን የሚቀበለው እኩለ ሌሊት ላይ ስለሆነ ለቁርባን የታዘዘውን ሊጾም የሚገባውን የጾም ሰዓት አያሟላም። ስላላሟላ እሱ ደግሞ ሊቆይ ሊያድር ይገባል። የሚያስቀድስ ሰው ግን ለምሳሌ 1 ሰዓት በልቼ ባስቀድስ ከ6 ሰዓት በኋላ ቅዳሴ ባስቀድስ ችግር የለም። ምንም ችግር የለውም። መልካም። ከገና ጋር በተያያዘ ጥምቀትና ገና ሮብና ዓርብ ሲውሉ ለምንድን ነው የምንበላ? በሁለቱ ቀናት በጥምቀትና በልደት ቀን ስንጾም እንዳንውል ታዘናል። በፍትሕ መንፈሳዊ አንቀጽ 15 ላይ የተደነገገ ድንጋጌ ነው። ያ የሆነበት ደግሞ ምክንያት ምንድን ነው? ባህታዊ ከገዳም ወጥቶ ጥሉላት ቢበላ ትርምቱን ትቶ ተወ የማይባልባቸው ቀናት ናቸው። ያ ማለት ለምንድን ነው እንደዚያ የሚሆነው? የደስታ ቀን ነው። ጌታ ተወለደ፣ ጌታ ተነሳ፣ ተጠመቀ ያን ነው የምንናገረው እና ጥምቀት ሰማይ ተከፍቶ ገጸ እግዚአብሔር ታይቶ ለሰው ልጅ ትልቅ ደስታ የተፈጸመበት ነው። በዛውም ላይ ወርኃ ትፍሥሕት ማለት ጥምቀት የደስታ መጀመሪያ ናት። ምክንያቱም ከእግዚአብሔር ልጅነት የምንጀምርባት ምስጢር ስለሆነች ነው። ያ ክርስቶስ የተጠመቀበት ጊዜ ደግሞ እኛ የምንጠመቅበትን ውሃ ያከበረበት ቀን ነው። ውሃን እኮ ክብርት ያደረጋትና ከሥላሴ የምንወለድበት መሳሪያ ያደረጋት ያን ጊዜ ባርኳት ነው። ስለዚህም ትልቁ የደስታ ቀናችን ስለሆነ የዛን ቀን አንጾምም። ልደትም ልክ እንደዛው ነው። ጌታ ተወልዷል እና ያንን ታላቅ ደስታ የምናከብረው በቅዱስ ቁርባን ነው በመጀመሪያ። ከዛ ሲቀጥል በመጠጥ
ምዕመናን ደስ ብሏቸው እንዲውሉ ተፈቅደዋል ማለት ነው። ብዙ ሰው ይሳቀቃል እንደው ሮብ ቀን ሲበላ ደስ የማይለው ሁናቴ ይመጣልና። ይሄ ቀኖና ነው። ሮብን እኮ እንድንጾም ያደረገን ቀኖናው ነው አይደል? እሱም የክርስቶስን መከራ ለማሰብ ነው። በዕለተ ረቡዕ ነው ምክር የተፈጸመው፣ ይሁዳ ገንዘብ የተቀበለው። በዕለተ ዓርብ ነው ጌታ የተሰቀለው። የጌታ በዕለተ ረቡዕ የተቆረጠው ውሳኔ የተፈጸመው በዕለተ ዓርብ ነው ብለን ስለምናስብ ስለ ነገረ ድህነት ብለን የምንጾማቸው ናቸው እነዚህ። ነገረ ድህነት ደግሞ ልደቱን የተፈጸመውና ለዚህ ብለን አይደል የጾምናቸውስ። ስለዚህ እነዚህ ትልልቅ በዓላት በደስታ እንድናከብራቸው ታዘናል። ግን እንደበላንም እንዳንቆጥረውና እንደው እንዳይከብደንም ብለው ነው አባቶቻችን ጋድ የሰሩለት። ጋድ ማለት እኮ ለውጥ ማለት ነው። አሁን ሰማለሁ አንዳንድ ሰዎች የልደት ደግሞ ምን ጋድ አለው ሲሉ ሰማለሁ። አንዳንድ ጊዜ ግን ይኸውልህ አሁን እኔ ተነስቼ ስለ ናሳ ሳይንቲስቶች አስተያየት መስጠት አልችልም። ስለ ፊዚክስ ሀሳብ መስጠት ያለበት ፊዚክስ ያጠና ሰው፣ ስለ ኬሚስትሪ መስጠት ያለበት ኬሚስትሪ ያጠና ሰው ነው። ያላየነውን ሀገር ያልጎበኘነውን ከተማ ማብራሪያ እንሰጣለን። በተለይ ይሄ ዘመን ደግሞ ጉግል ሊቅ ያላረገው ሰው የለም። በቃ ሁሉም ተነስቶ ቀኖና ላይ አስተያየት። ይሄ ቀኖና ነው ሲጀመር። ቀኖና ደግሞ ተሰፍሮ ተለክቶ ተቀምጦ ያለ ነው። ተጽፏል እኮ የተጻፈውን ስታይ እኮ ታፍራለህ። ስለዚህ የተጻፈውን ነው መናገር ያለብን። ደግሞ ቀኖናውን ሊያስተላልፉ የሚገባቸው መምህራን ቢናገሩ መልካም። በቃ ብድግ ብሎ ተነስቶ ደግሞ የልደት ደግሞ ጋር ልታመጡብን ነው የሚል ሰው አለ። መምህራን ተብለው እኮ ነው ግን የኔታ የሚሰሩት። ቀኖናውን ሊያስተላልፉ የሚገባቸው መምህራን ቢናገሩ መልካም። አለመጾም እኮ ይቻላል፣ መብቱ ነው። የለም ማለት ግን ነውር ነው። የማይቻለው የለም ነው እንጂ እኮ አለመጾም መብቱ ነው። አልጾም ካለ ማን ያስገድደዋል? ይሄ እኮ ሃይማኖት ነው። የግድ የሚባልበት ነገር ጸድቅበታለሁ ካለ ብቻ ሊያደርገው የሚችል ነገር ነው የሚሆነው። ለእኔ የምትስማማኝ ሴት አጣሁ ሊል ይችላል። አንድ ሰው ምን ሴት አለ ማለት ነውር ነው። በእውነቱ በምድር ላይ በጣም ብዙ ሴቶች እንዳሉ መርሳት የለበትም። እሱ የናቃቸውን እኮ ሌሎቹ አንስተዋቸው ወስደዋቸው ተጠቅመውባቸው ሲያመሰግኗቸው ሰምተናል። ስለዚህ የለም አይባልም እና የልደት ጋድ የለውም ሲሉ ሰማለው። ባጭሩ ግን እንደው መታረምም ካለበት ብዙ ሰው እንደው ቢያስተካክል ብዬ ነው። እኔ እንደ ምክር ነው እንጂ እንደ ተግሳጽም አይደለም። በእውነቱ ግን ብዙ ሰው የቤተክርስቲያን ጉዳይ ላይ እጁን መስደድ ይወዳል። የመንግስት ላይ እኮ አያደርገውም፣ ይታሰራል፣ ይተምሳል። የቤተክርስቲያን ጉዳይ ሲሆን ግን ማንም ሰው እጁን መስደድ ይችላል። አሁን ይኸውልህ የቤተክርስቲያን እውቀት ላይ እኔ ሙሉ ነው እያልኩ አይደለም። ማንም ሙሉ ላይሆን ይችላል። ግን ሙሉ ባልሆንም ጠይቄ እነግርሃለሁ፣ ወይም ደግሞ ይሄን አላነበብኩትም ነው እንጂ የምልህ መጽሐፍ ላይ የለም አልልህ። በቃ ይሄ ተጽፎ ስላልደረስንበት ነው ተብሎ ነው የሚመለሰው። ምናልባት ባናገኘው ይሆናል፣ ምናልባት መምህራንም ባንጠይቅ ይሆናል። ለምን አይባልም ቢያንስ እና በድፍረት ሲጽፉ ሳይ ይገርመኛል። ምናየውን ሰማይ ተነስቶ ሄዷል አሉ ብሎ ቢጽፍልህ ሰው የምትዝብት ነው። ሲነጋ እኮ ወጥተህ የምታየውን ነው። ሌሊት ሰማዩ ፈረሳሉ ብሎ ቤት ያለ የምታነበውን ይጽፍልህ ይችላል። ግን ሲነጋ ለምታየው ነገር ለምንድን ነው? አሁን እነዚህ ሰዎች እነዚህ ምዕመናን በእውነት ፌስቡክ ላይ የሚከተሉህ ዩቲዩብ ላይ የሚከተሉን የሆነ ሚዲያ ላይ የሚከተሉን ሰዎች እንዲህ ብለን ነግረናቸው ፍትሐ ነገሥት አንቀጽ 15 ላይ ገብተው ቢያነቡትና ቢያገኙት አይታዘቡትም ያንን ሰው። ስለዚህ ይታዘቡኛል ተብሎም እኮ ዝም ይባላል። እንደው መምህራን ስተውት አይታዘቡም። ምክንያቱም ሚዲያ ላይ የሉም። እኛ ነን እንደው ዝም ብለን እዚያም ነካ የምናደርግ እንጂ ትልልቆቹ መምህራን እዚያም ላይ ስለማይገቡ ላይታዘቡ ይችላሉ። ግን እኮ ምዕመናን ይታዘባሉ። ምክንያቱም መጽሐፈውን በየጇል ያነቡታልና በዚያ ልክ ቢታሰብ ጥሩ ነው። ጋድ አለው። ጋድ ደግሞ ያልንበት ምክንያት ረቡዕና ዓርብን ስለምንበላ ነው። ረቡዕና ዓርብን የሚያስፈሉ በዓላት ምንጊዜም ጋድ አላቸው። ሁለት ናቸው። እነሱም ልደትና ጥምቀት ናቸው። መጽሐፉ እኮ የሚለው ዘውዕቱ ድራረ ልደት ወጥምቀት ነው የሚለው አይደል? የጥምቀትና የልደት ዋዜማ ነው ብሎ ቃል በቃል የተቀመጠ ቋንቋ እኮ ነው ይሄ። በእኛም በአማርኛም በግዕዙም የተቀመጠ ቋንቋ ነው። በሌላም ቋንቋ ሊኖር ይችላል። እንደዛ ከሆነ የለም የሚባል አይደለም። እና አሁን እኛ እንድንበላ የተፈቀደልን ረቡዕና ዓርብን ስላነሳ ነው ይሄን ያነሳሁት። እንድንበላ የተፈቀደልን ጋድ ስላላቸው ጋድ ወይም ገሃድ ካል መገለጡን ለማሳየት ጥምቀትና እሱ ሁለቱም ላይ ልንጠቀመው እንችላለን። እዚህም ላይ መገለጥ ነውና በዋናነት ኤጲፋኒያ የሚል ንባብ ስላለ ጥምቀት ላይ እንጠቀመዋለን። ግን ለዚህም ቢሆን የሚያውክ ነገር የለውም።
ኢፒፋኒያ ስለሚል ግን ያው መገለጥ ማለት አስተርእዮ ማለት አይደል? ያው ለዛኛው የበለጠ ስንጠቀምበት ይታያል እና በሁለቱም በዓላት ማንጾምበት ምክንያት ጋድ ስለምንጾም ከጾም ላይ ጾም ቅድም አንስተውልኝ ስለነበረ እንደው ትንሽ ቢሉበት አሁን ይሄን ገናን ስንጾም ስለቆየን እንደገና አቡነ ጎርጎርዮስ ማናቸው ታሪክን የጻፉት እናሳቸው የጥምቀት እንጂ የልደት ጋድ የለውም የሚል ጽፈዋል። አንዳንድ ጊዜ መጽሐፍ በእርግጥ ታሪክ መጽሐፍ ነው፣ አንድ ሰው ነው የጻፉት፣ አንድ ሊቀ ጳጳስ ናቸው የጻፉት። ያነሳውትም እንደ ምሳሌ አድርገው ስለሚያስቀምጡት ነውና መጽሐፉ መታረም ካለበት መጽሐፉ መታረም አለበት። ከሱ አኳያ እስኪ የተወሰነ መጽሐፉን ማረም የአዘጋጁና የሚመለከተው አካል ድርሻ ነው የሚሆነው። በቀኖና የተቀመጠው በወንበር የተማርነው ቀለም ግን ይሄ ነው አለ የሚለውን ነው። ማንኛውም ሰው ታሪክ ሲጽፍ ደግሞ ወይም ቀኖናም ሊሆን ይችላል ቢጽፍ፣ እኔ አሁን የቀኖና መጽሐፍ ልጽፍ እችላለሁ፣ የሃይማኖት መጽሐፍ ልጽፍ እችላለሁ። የምጽፈው በወንበር ከሚሰጡ መጽሐፍት የተለየ ሐሳብ ያለው መጽሐፍ ከጻፍኩ ስህተቱ የኔ ነው ሊሆን የሚችለው እንጂ የመጽሐፍ ሊሆን አይችልም። እና የኔ መጽሐፍ በጉባኤ የሚነገረውን ቀለም አያስለውጥም። የኔን መጽሐፍ በጉባኤ የሚነገረው ነው ሊያስለውጥ የሚችለው ማለት ነው። መቼስ ይኸውልህ እግርህ ጫማ ያስቀይራል እንጂ ጫማ እግር አያስቀይርህም አይደል? እውነት ነው። በቃ በእግርህ ልክ ነው የምትገዛው። ከዛ ጫማው ነው የእግርህን ቅርጽ የሚይዘው ከዛ በኋላ እንጂ እግርህ የጫማውን ቅርጽ ሊይዝ አይችልም። በቃ ዋናው መደቡ እግርህ ነው መደበኛው። እና ይሄ እንደ እግር ነው። የቀኖና መጻሕፍት ዋናዎቹ ናቸው። ሌሎቹ መጻሕፍት ናቸው የእነሱን ቅርጽ ተከትለው ሊሄዱ የሚገባ። እነሱን ምስክር አድርገው ነው የሚጻፉት። እነሱን ዋቢ አድርገው ስለሆነ የሚጻፉት። እንግዲህ የእሳቸውን አላስታውስም ምን እውነት ለመናገር በታሪክ እውቀት የመጀመሪያ ነው የእሳቸው መጽሐፍ። በታሪክ እውቀት ስልህ ዲማ ያለን ነው ገና የእሳቸውን መጽሐፎች ያነበብናቸው። በቤተክርስቲያን ታሪክ እውቀት የመጀመሪያ በርከፋቾቻችን ናቸው። የጥንትም ስለነበሩ በእኛ ዘመን በእሳቸው በረከታቸው የደረሰን አሁን እሳቸውን በአካል ባንደርስባቸው መጽሐፍቶቻቸው ግን ቆይተውናል እና በእውቀት በቤተክርስቲያን ታሪክ እውቀት የመጀመሪያ በርከፋቾቻችን ናቸው። ከዛ በኋላ ነው ሌሎችን ማንበብ የነበረውን እኮ ነው ግን የሚጽፉት። የኔታ በጣም ይቅርታ እንደው በሌላ ቀን ምን ሰራው ሆኖ ለምሳሌ ስለ በዓላት አከባበር ጻፉ፣ ስለ ማህበር ስለ ሰንበቴ የጻፉት ቦታ ላይ አላስታውሰው ምን ያው የድሮ ነው እኔ ስለ ያነበቡት እግር መንገዱ እንዴት ፈልገኝ ነው። በሸዋ አካባቢ ማህበር እንዲጠጣል፣ በጎጃም አካባቢ ማህበር እንዲጠጣል ብለው አስቀመጡት እንጂ የማህበር አጣጣጥ ስርዓት ነው ብለው አላስቀመጡም። ብዙ ቦታዎች ላይ ለምሳሌ ከማህበር ከሚጠጡት መካከል ማህበርተኞች አይጋቡም ብለው እዛ አካባቢ ያለውን የማህበሩን ስርዓት ነው የጻፉት። ይህን በመያዝ የጽዋ ማህበራት አብረው የሆኑት አብረው አይጋቡም ብለው እንደ ዶግማ እንደ ስርዓት አድርገው የሚናገሩ ሰዎች አሉ። አሁን ዝም ብሎ አካሄዱን አይቶ እኔ አሁን ወደ ከተማ የሚወስደው መንገድ ከሆነ ይዤ የምሄደው ገሌ ወደ ከተማ ሲሄድ አየሁት ነው የሚልህ ሰው ግን እዛ ላይሆን ይችላል የሚሄደው መንገድ ላይ ለምቀርባቸው ጉዳዮች ሊፈጠሩ ይችላሉ። እኔም ራሴ ዓላማዬ ከተማ መድረስ ላይሆን ይችላል። ከዚህ ከተክለ ሃይማኖት ገዳም ወጥቼ ወደዛ እየሄድኩ ሰው ያየኛል። ከዛ ምን ያደርጋል ከተማ ሄደ ብሎ ሊያወራ ይችላል። ግን ጫካ ገብቼ እያነበብኩ ሊሆን ይችላል። እና አንዳንዴ ሰው መነሻን ብቻ ያይና ድምዳሜ ላይ ይደርሳል በራሱ ጊዜ ማለት ነው። ምናልባት አንተ እንዳልከው እንደዚህ አይነት ርዕስ ሰጥተውት ወይም ከዛ ከላይ ጀምሮ ጽንሰ ሀሳቡ እንደዛ ከሆነ በትክክልም እሳቸው የጻፉት ሰዎች የሚያደርጉትን የሚሉትን እና በወቅቱ ያለውን ነገር እንጂ ይህን አድርጉ ማለታቸው አይደለም ማለት ነው። እንደሱ ከሆነ በደንብ አነባቢ አስተውሎ ሊያነብ እንዲገባ ነው ማሳስበው። ቢሆንም ግን የቀኖና መጽሐፍትን ሊያስከልስ የሚችል ሊያስቀይር የሚችል ሐሳብ ሊያስቀይር የሚችል መጽሐፍ ማንም ሊጽፍ አይችልም በግሉ። ማንም ስልህ በየትኛውም ማዕረግ ላይ ያለ ሰው ቢሆን በግሉ በጻፋቸው ጽሁፎች ሊያስቀይር አይችልም። ካሁንም እንኳን ሊቀየር የሚችለው ያ የጻፈው ሐሳብ ጥናቱ ምኑ በዓለም አቀፍ ደረጃም ሊሆን ይችላል ወይም በኢትዮጵያ ደረጃ ሊቃውንቱን አሳምኖ ተቀባይነት ካገኘ ውይይት ተደርጎበት ሊቃውንቱ ሲያምኑበት ቤተክርስቲያኒቱ ውስጥ ተቀበለውና ገንዘብ ስታደርገው ነው ሊቀየር የሚችለው ነው። በጣም አመሰግናለሁ የኔታ። ማግስት አለው ምን ማለት ፈልጌ ነው። ጥምቀት ሰኞ ቢውል ቅዳሜና እሑድ የጾም በልታችሁ ዓርብ ከ9 እስከ 12 ይጾም። አሁንም ጥምቀት እሑድ ቢውል ቅዳሜን የጥሉላት ምግብን ሳይበሉ ዓርብን እስከ 12 ሰዓት እስከ 1 ሰዓት ይጾም። ቅዳሜን ቢሆን
ዓርብን ያሉ የሰኞን ከሰኞ ጀምሮ ተመሳሳይ ስለሆነ ነው። ሰኞ ጥምቀት ከሆነ ቅዳሜና እሑድን ኖርማል የጾም ምግብ እየበሉ ዓርብ ይጾማል፣ እሑድ ይጾማል። ዓርብ ላይ የሚወስዱት አሉ። የማግስት እንዲህ አይነት የጾም ስርዓት አለ በገሃድ የመጽሐፉን ልንገር ሰዎች የሚሉትን። አረ እኔታ የመጽሐፉን ከሆነ እንዲህ አይነት የጾም መዋጮ የለም። አዋጥቶ ከገሌን ያህል ሰዓት ከገሌን ያህል ሰዓት ብሎ አወጣቶ ጾም የለም። የሰዎቹ ግን ሲሉ ሰምቼ አውቃለሁ። መነሻ የላቸውም። የጾም ፍቅር ብቻ ነው መነሻቸው ይመስለኛል። እኔ ስገምት ጾም ስለሚወዱና እንደው ጾሙ እንዳይቀር ከመፈለጋቸው የተነሳ ያደረጉት ነው የሚመስለኝ እንጂ አስተምህሮው ከመምህራን ቃልም የተገኘ በጉባኤም የተነገረና በመጽሐፍት የተጻፈ አይመስለኝም። በልምድ ግን የሚያደርጉት ሊኖሩ ይችላሉ። ልምድ ደግሞ ቀኖና ተደርጎ አታስተምረውም። የምታስተምረው የተጻፈውንና በወንበር የተማርከውን ነው። የሚያስተምሩ ግን አለ ይኔታ በእንትና መነሻ የለውም። የራስ ሀሳብ ነው የሚሆነው። የራስ ሀሳብ አድርጎ ጥሩ ትምህርት ስለሆነ ያ ማለት ለጾም እናድላ ማለቱ ምን ክፋት አለው ተብሎ ደጋፊም ስለምታገኝ ልታስተምረው እኮ ትችላለህ። ግን ቤተክርስቲያን በመጽሐፍ ጽፋ ያላቆየችን ማስተማር በራሱ ትዝብት ነው፣ ነውር ነው። የሆነ ዘመን ላይ እንዲሚሉ ሰዎች ነበሩ ተብሎ በታሪክ ወይ ተወቃሽ ነህ ወይ ደግሞ ተወዳሽ ነህ። የሆነ ዘመን ላይ እንደው በቀኖና ያለው በቂ ነው ባይ ነኝ እኔ። በቀኖና ያለው ምንድን ነው? በፍትሐ ነገሥት አንቀጽ 15 ላይ በተደነገገው መሰረት የልደትና የጥምቀትን ዋዜማ ጾሙ ነው የተባለው። ስለዚህ ጥምቀት ሰኞ ከሆነ እሑድ የጥሉላት ምግብ በልቶ መጾም፣ ቅዳሜም ከሆነ ቅዳሜን ብቻ መጾም፣ የጾም በጧት ላይ የጥሉላት ምግብን ተከልክሎ ጧት መብላት። በቃ እሱን ነው የምናደርገው፣ ልናደርግ የምንችለው እሱን ነው። ከዛ ውጭ ግን ምን አለ መሰለ፣ ይሄ አሁን ጋድ ራሱ ልደት ረቡዕና ዓርብ በሚሆንበት ሰዓት ወይም ጥምቀት ራሱ ልደት ረቡዕና ዓርብ ሲውል ለለውጥ አይደለ የተቀበልነው ጋድን ያስገባ ነው። ምን ተደረገ? ረቡዕና ዓርብ በማይውልበት ጊዜ እንድንጾም አስገዳጅ ጉዳይ አልነበረም በመጀመሪያ ሕጉ ሲሰራ። በኋላ ግን አባቶቻችን ምን አሉ? ረቡዕና ዓርብ የሚውልበት ቀን ስንት ነው ተብሎ ሲጠና በጣም ትንሽ ነው። በ7 ዓመት ወይ እንደዚህ ነው የሚያገኘው እና በደንብ አላሰላሁትም፣ ግን እንደዚያ ነው ሊያገኙ የሚችለው። እስከዚያ ድረስ ካልጾም ነው ይረሳል። ስለሚረሳብን ከ7 አጽዋማት አንዱ ይሁን ተብሎ ተወሰነ ማለት ነው። 2 ቀን አይሆንም። አሁን ጥምቀትና ልደት የሚለው እንዳንድ ነው የሚቆጠር። እንዳንድ ሆኖ ረቡዕና ዓርብን 2 አትልም አይደል? እውነት ነው። 2 ጾም ብላ አትቆጥረው። ጾመ ድኅነት አንድ ብሎ እንደሚቆጠር፣ ጾመ ጋድ አንድ ትላለህ ማለት ነው። እና ጋድ 2 ቀን ቢሆንም እንዳንድ ነው የሚቆጠረው። ጾመ ድኅነት 2 ቀን ሆኖ እንዳንድ እንደሚቆጠረው ሁሉ ማለት ነው። ስለዚህ አባቶቻችን በወሰኑት መሰረት በረቡዕና ዓርብ ባይውልም ልደት እንዳይረሳ ይጾም ብለው ስለወሰኑ ነው እንጂ እንደውም እኮ እንድንበላ ሁሉ ፈቅደው ነበር። በመጀመሪያዎቹ ዓመታት ይበላ ሁሉ ነበረ፣ ተፈቅዶም ነበረ። ግን በኋላ ረቡዕና ዓርብ የሚውልባቸው ቀናት ትንሽ ስለሆኑ ይረሳል። አሁን በ7 ዓመት አንድ የሚመጣ ጳጉሜ 6 እንኳን አንዳንዴ ካሌንደር የሚሰሩ ሰዎች ይረሷታል። ታውቃለህ? ካሌንደሩን ያትሙትና ጳጉሜ 6 መሆኗን ይረሱታል። አልመጣላቸው እያለ ያው እንትን ነው ይረሳል። በ4 ዓመት አንዴ አይደል የሚሆነው? በ4 ዓመት አንዴ ስለሚመጣ ይረሱታል። ስለዚህ ሁልጊዜ ሲሰሩ 365 ቀናት ነው ካሌንደር ላይ የአንድ ዓመት ብቻ ነው ይረሱታል። 366 የሚሆንበት ዓመት ላይ 365 አድርገው ሰርተው አይቻለሁ። ተሳስተው ግድፈት ነው እና ይሄ ይረሳል ነው። አሁን ባጭሩ ይሄን ያመጣውልን እንደሚረሳ ለማሳየት ነው። የነበረ ጥምቀት ረቡዕ ቀን፣ ልደት ረቡዕ ቀን፣ ዓርብና ሮብ ሲውል ብቻ ነበር ዓላማው። ማክሰኞንና ሐሙስ ብቻ ነበር የሚጾሙ። ስለዚህ አሁን ሰኞ በሚውል ቀን ምዕመናን እሑድን በጥሉላት ከዋሉ በቂ ነው የምንለው ለዚህ ነው። ሲጀመርም ዓላማው ለረቡዕና ለዓርብ ለውጥ ነው እና በቂ ነው። እስኪ መልካም በዓል ይበሏቸው። እስኪ ልደትን የመጨረሻ እንግዲህ ዛሬ እንደ ሰብአ ሰገል በቤተልሔም በአካል በእግረ ስጋ ተገኝተን ባናከብርም በእግረ ሕሊና ግን ከሰብአ ሰገል ጋር አብረን እጅ መንሻ ይዘን ወደ ቤተልሔም እንሄዳለን። በእግረ ነፍስ በእግረ ልቡና በዛው በእመቤታችን ጌታን በወለደችበት ስፍራ እንገኛለን። ነገር ግን ደግሞ በስጋ አሁን ባለንበት ስፍራ አለን። እንደ እረኞች እየዘመርን እንደ ሰብአ ሰገል እየገበርን የጌታ ልደት ልናከብር ይገባናል።
በዚህ ቀን በእውነት ብትችሉ ክፉ ቃል አትናገሩ። ምክንያቱም የዝማሬ ቀን ነው። በዚህ ቀን ክፉ ነገር አትዩ እባካችሁ። በሚዲያም ሊሆን ይችላል፣ በሌላ መንገድ ክፉ ነገር ስላችሁ አንዳንዴ ክፉ ነገር ማለት ነፍስን የሚጎዳ ለማለት ነው እንጂ ክፉ ነገር ስላችሁ እንደው አሳዛኝ ነገር አትዩ ለማለት አይደለም። ኃጢአት የሆነ ነፍስን የሚጎዳ ነገር አትዩ ለማለት ነው። ለምን ከተባለ ዓለም እግዚአብሔርን ለመጀመሪያ ጊዜ ያየበት ቀን። ይህንን እንዳትረሱ አደራ እያልኩ መልካም የልደት በዓል እንዲሆንላችሁ እመኛለሁ። እግዚአብሔር ይስጥልኝ። ከብርሃን ሚዲያ ልጆች ወይም በዚህ በኩል ቤተክርስቲያንን ያገኛችኋት ቤተክርስቲያንን እያወቃችኋት እየተማራችኋት ያላችሁ ምዕመናን በሙሉ ሚዲያውንም እንዲሰፋ የበኩላችሁን አስተዋጽኦ እንድታደርጉ ማሳሰብ ፈልጋለሁ። ያ ማለት ሼር አድርጉት፣ ለሌሎችም አዛምቱት ለማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እጅጉን አርጌ አመሰግናለሁኝ። ሁላችሁም በክፍል 2 ልዩ መርሃ ግብርን ከእሳቸው ከሊቀ ሊቃውንት ስምዐኮነ መላክ ጋር እጅግ ወሳኝ የሚባሉ ጥያቄዎችን ዘን የምንቀርብበት መርሃ ግብር አለን። ሰብስክራይብ አድርጋችሁ ክፍል 2 ጠብቁን። ክፍል 2 ክፍል 3 ጠብቁን። በጥምቀት በዓል አከባበር ዙሪያ እንሰራለን ማለት ነው። አብራችሁን ስለቆያችሁ እጅጉን አድርገን እናመሰግናለን። መልካም በዓል ይሁንላችሁ።